እንደምቆያችሁ ከኔ ጋር ሁለት የመጽሐፍ ክፍሎችን እናነባለን። የመጀመሪያው ንባባችን ዕብራውያን መልእክት ምዕራፍ 9 ባለፈው ካቆምንበት እንቀጥልና ወደ ዘጸአት ምዕራፍ 4 ሄደን ሁለተኛውን ንባባችን እናነባለን። ዕብራውያን መልእክት ምዕራፍ 9 ከቁጥር 10 ጀምሮ እስከ መጨረሻው ድረስ ያለውን እናነባለን። እነዚህ ሁሉ አዲሱ ስርዓት እስከሚመጣ ድረስ የሚደረጉ የምግብና የመጠጥ እንዲሁም የተለያዩ የማንጻት ስርዓቶች ብቻ ናቸው። ክርስቶስ አሁን ስላሉት መልካም ነገሮች ሊቀ ካህናት ሆኖ በመጣ ጊዜ በሰው እጅ ወዳልተሰራችው ከዚህ ፍጥረት ወዳልሆነችው ታላቅና ፍጹም ድንኳን ገባ። የገባውም የፍየልና የጥጃዎችን ደም ይዞ አይደለም፣ ነገር ግን የዘላለም ቤዛነት ሊያስገኝ የራሱን ደም ይዞ ወደ ቅድስት ቅዱሳን ለአንዴና ለመጨረሻ ጊዜ ገባ። የውጭ አካላቸው ይነጻ ዘንድ በረከሱ ሰዎች ላይ የሚረጨው የፍየሎችና የኮርማዎች ደም እንዲሁም የጊደር አምድ የሚቀድሳቸው ከሆነ በዘላለም መንፈስ አማካኝነት ራሱን ነውር አልባ መስዋዕት አድርጎ ለእግዚአብሔር ያቀረበው የክርስቶስ ደም ሕያው እግዚአብሔርን እንድናመልክ ሕሊናችንን ከሙት ሥራ እንዴት ይበልጥ ያነጻ ይሆን? ስለዚህ የተጠሩት ተስፋ የተሰጠውን የዘላለምን ርስት እንዲቀበሉ ክርስቶስ የአዲስ ኪዳን መካከለኛ ነው። በመጀመሪያው ኪዳን ስር በነበሩት ጊዜ ከሰሩት ኃጢአት ነፃ ለማውጣት ቤዛ ሆኖ ሞቷልና። ኑዛዜ በሚኖርበት ጊዜ የተናዛዡን ሞት ማረጋገጥ የግድ ነው። ምክንያቱም ኑዛዜው የሚጸነው ሰውየው ሲሞት ብቻ ነው። ነገር ግን ተናዛዡ በሕይወት እስካለ ድረስ ኑዛዜው ዋጋ አይኖረውም። ስለዚህ የመጀመሪያው ኪዳን እንኳ ያለ ደም የጸና አልነበረም። ሙሴ እያንዳንዱን የሕግ ትእዛዝ ለሕዝቡ ሁሉ ከተናገረ በኋላ የጥጆችን ደም ከውሃ ከቀይ የበግ ጠጉር እና ከእጾብ ጋር ወስዶ በመጽሐፉና በሕዝቡ ላይ ረጨው። እንዲህም አለ፣ እንድትጠብቁት እግዚአብሔር ያዘዛችሁ የኪዳኑ ደም ይህ ነው። እንዲሁም ድንኳኒቱንና ማገልገያ ዕቃውን ሁሉ በደም ረጨው። በእርግጥ ከጥቂት ነገሮች በስተቀር ሁሉም ነገር በደም መንጻት እንዳለበት ሕጉ ያዛል፣ ደም ሳይፈስ ስርየት የለምና። እንግዲህ የሰማያዊ ነገሮች ምሳሌ የሆኑት በእነዚህ ነገሮች ሊነጹ የግድ ነበር። በሰማይ ያሉት ነገሮች ግን ከዚህ በሚበልጥ መስዋዕት ይነጻሉ። ክርስቶስ የእውነተኛይቱ ድንኳን ምሳሌ ወደሆነችው በሰው እጅ ወደ ተሰራችው መቅደስ አልገባም። ነገር ግን አሁን ስለኛ በእግዚአብሔር ፊት ለመታየት ወደ እርሷ ወደ ሰማይ ገባ። ሊቀ ካህናት የራሱ ያልሆነውን ደም ይዞ በየዓመቱ ወደ ቅድስተ ቅዱሳን እንደሚገባ ክርስቶስ ራሱን ብዙ ጊዜ መስዋዕት ለማድረግ ወደ ሰማይ አልገባም። እንዲህ ቢሆን ኖሮ ዓለም ከተፈጠረ ጀምሮ ክርስቶስ ብዙ ጊዜ መከራን መቀበል ባስፈለገው ነበር። አሁን ግን በዘመናት መጨረሻ ራሱን መስዋዕት በማድረግ ኃጢአትን ለማስወገድ ለአንዴና ለመጨረሻ ጊዜ ተገልጧል። ሰው አንድ ጊዜ ሊሞት ከዚያም በኋላ በፍርድ ፊት ሊቆም ተወስኖበታል። ክርስቶስ የብዙ ሰዎችን ኃጢአት ለመሸከም እንዲሁም አንድ ጊዜ መስዋዕት ሆኗል። ሁለተኛ ጊዜ ይገለጣል። ይህም ለሚጠባበቁት ድነትን ለማምጣት እንጂ ኃጢአትን ለመሸከም አይደለም። ዘጸአት ምዕራፍ 4 ዛሬው ትምህርታችን ይረዳናል። ምዕራፍ 4 ከቁጥር 21 ጀምሮ አነባለሁ። እግዚአብሔር ሙሴን አለው፣ ወደ ግብፅ በምትመለስበት ጊዜ በሰጠው ኃይል የምትሰራቸውን ተአምራት ሁሉ በፈርዖን ፊት መፈጸም እንዳለብህ አትዘንጋ። እኔ ግን ሕዝቡን እንዳይለቅ ልቡን አደነድነዋለሁ። ስለዚህ ለፈርዖን እንዲህ ብለህ በለው፣ እግዚአብሔር እንዲህ ይላል፣ እስራኤል የበኩር ልጄ ነው። ያመልከኝ ዘንድ ልጄን ልቀቀው ብዬህ ነበር፣ አንተ ግን እንዳይሄድ ከለከልከው። ስለዚህ የበኩር ልጅህን እገድላለሁ። ሙሴ በጉዞ ላይ ሳለ በእንግዳ ማረፊያ ስፍራ ውስጥ ሳለ እግዚአብሔር አግኝቶት ሊገድለው ፈልጎ ነበር። ሚስቱ ሲፖራ ግን ስለታም ባልጩት ወስዳ ልጇን ገረዘችው። በሸለፈቱ የሙሴን እግር በመንካትም አንተ ለእኔ የደም ሙሽራዬ ነህ አለችው። ስለዚህ እግዚአብሔር ተወው፣ አንተም የደም ሙሽራ ነህ ያለችው በግርዛቱ ምክንያት ነው። እግዚአብሔር አምላካችን የሚያስተምረን አጭር ጸሎት እንጸልይ። እጅግ ቸር የሆንክ በሰማይ በምድርም እንዳንተ ደግና ርኅሩህ የሌለ ማንም በመልካምነት የማይወዳደርህ አምላካችን፣ በርኅራኄ የተሞላ በፍቅር የተሞላ አምላካችን ሆይ ስለ ቸርነትህ እናመሰግናለን። በልጅ በክርስቶስ ኢየሱስ ስለገለጥከው ታላቅ ፍቅርና ርኅራኄ ደግነት ለሰው ልጅ ጉስቁልና ለመለስከው የፍቅር ምላሽና የቸርነት ምላሽ እናመሰግናለን። እኛንም በዚህ ቸርነትህ ወደዚህ ስለሳብከን ወደ ወንጌል ስላመጣህን እናመሰግናለን። በአንተ ፍቅርና በአንተ ምሕረት ነው ወደዚህ ቤት የመጣ ነው። እግዚአብሔር አባቱ ፍቅርን ያሳየህን ቸርነትን ያሳየህን አንተ ነህ። ስለ ቸርነትህ እናመሰግናለን። ጌታችን ኢየሱስ ሆይ የእኛ ጉስቁልና ስላሳዘነ ወደዚህ ዓለም ስለመጣ ስለኛ ስለሞትክ
ራስን አሳልፈ እስከ ሞት ድረስ ስለሰጠህ እናመሰግናለን። ቅዱስ የእግዚአብሔር መንፈስ ሆይ ከሁሉ በላይ በዚህ ዓለም ይህን እውቀት እንድናገኝ አይኖቻችንን ስላበራህ በእኛ እርኩስ በሆነ ልብ ውስጥ እና ስጋችን ላይ ለማደር ስላልተጸየፍከን ኢየሱስን እንድናውቅ ከእርሱ ጋር አንድነትን እንድናገኝ በእኛ ውስጥ ለማደር ስለወደድክ እናመሰግናለን። እግዚአብሔር አባታችን ሆይ አሁንም በማለዳ በፊት አለን። በእነዚህ ቁጥሮች ውስጥ አንተን ማወቅ እንድንችል ዘንድ እውነተኛ የሆንከውን አምላክ የላከውንም ልጅህን ማወቅ እንዲሆንልን ይህም የዘላለም ሕይወት ነውና እግዚአብሔር አባቶ በዚህ እንድትባርከን እንለምናለን። እግዚአብሔር አባቶ ብርሃንን እንድትሰጥ አንተ ብቻ ነህ እውነተኛ የብርሃን መገኛ፣ ደግሞ አንተ ራስህ እውነት የሆንክ አምላካችን። ስለዚህ በፊትህ አለን። ዛሬም በአንተ የታሰብን እንድንሆን እንጠይቃለን። እግዚአብሔር አባቶ ቃልህን በትሕትና ልብ ዝቅ ባለ እና በወረደ ልብ መስማት እንድንችል ዘንድ ሁላችንንም በምሕረት እንድታስበን ልባችን በቃል ፊት እልህኛ እንዳይሆን እንድትረዳን እንጠይቃለን። እግዚአብሔር አባት ሆይ በዚህ ምክንያት አንተን መቅረብ እንዲሆንልን እነዚህ ቃሎች ከአንተ ለመራቅ ምክንያት ሳይሆን አንተን ለመቅረብ ደግሞ ካወቅንህ በላይ ማወቅ ምክንያት በጸሎት አንተ ፊት ለመቅረብ ምክንያት እንዲሆኑልን እንድታደርግ እንጠይቃለን። በእነዚህ ቃሎች ሁላችንንም በየመንገዳችን እንድታስበን እንድታገኘን ቃልን እንድትሰጠን እንለምናለን። ስለ ሁሉ ነገር ተመስገን። በጌታችን በኢየሱስ ክርስቶስ ስም አሜን። ዛሬ እንግዲህ ከቁጥር 15 ጀምሮ እስከ ቁጥር 22 ድረስ ነው የምናየው። እግዚአብሔርን በእውነተኛ መንገድ ማሰብ ብያለሁ። ባለፈውም ምዕራፍ 9ን ስንከፍት እግዚአብሔርን በእውነተኛ መንገድ ማወቅ ማለት ምን ማለት ነው? አንድ ሰው እግዚአብሔርን ያውቃል ስንል ምን ማለታችን ነው? እኛ ስለ እግዚአብሔር ስናስብ እግዚአብሔርን እንዴት ነው ማሰብ ያለብን የሚሉ ነገሮችን አንስተን ነበር። በዚህም የብሉይ ኪዳን ሃይማኖት ምን አይነት ቅርጽ እንደነበረው እና ሃይማኖቱ ምን ላይ እንደሚሽከረከር አይተን ነበር። ዛሬም እሱን ለማጽናት ነው። እግዚአብሔር አምላካችን የደም አምላክ ነው በሚል ማለት ነው እና እግዚአብሔርን ከደም ጋር አገናኝቶ የሚያስብ ሰው ብቻ ነው እግዚአብሔርን በእውነተኛ መንገድ የሚያውቅ ለማለት ነው። ቅድም ያነበብኩትን ታሪክ ያነበብኩበት ምክንያት ይህ ታሪክ እንግዲህ እንደምታውቁት ሙሴ ዕብራዊ ነው፣ የአይሁድ ሰው ነው እና በስደት ምክንያት የግብፅን አንድ ሰው ስለገደለ ፈርዖን ሊገለው ሕግ ሲያወጣ ወይም ደግሞ ጀጅመንት ሲያወጣ ያንን ሲያይ ነው ወደ የኮበለለው እና በኮበለለበት ዮቶርን ያገኘዋል፣ የሲፖራን አባት። እንግዲህ እነዛ ሰዎች አይሁዳዊ አይደሉም እና አሕዛብ ናቸው እና ወደ እነሱ ነው የሄደው። በሄደበት ለሙሴ ሚስት እንድትሆነው ሰጠው። በዛ መካከል እንግዲህ ሙሴ ሃይማኖቱን እንዴት ነው ፕሪዘርቭ ያደረገው ነው ጥያቄው። ወሳኙ እንትን ግቡ እሱ ነው። ማለትም የመጀመሪያውን ልጅ ገርዞት ነበር እና ሁለተኛውን ልጅ ግን አልገረዘውም እና እግዚአብሔር በዛ ምክንያት መንገድ ላይ እየመጣ ሳለ እንደምታዩት ብዙ ሰው ይህንን እግዚአብሔር ነው ብሎ አያስብ መሰለኝ። እግዚአብሔር ነው ሊገለው የነበረው ሙሴ እና አግኝቶት እግዚአብሔር ማረፊያ ቤት ውስጥ ሊገለው ነበረ ይላል እና ሙሴ እየተፈራገጠ እያለ ሚስቱ ብድግ ብላ ተነስታ ባልጩት አነሳችና ልጇን ገረዘችው። ማለት ምክንያቱ ያ እንደሆነ ስለተረዳች ማለት ነው። ሙሴ ሊሞት የነበረበት ምክንያት ምንድን ነው? እንደዚህ የሚያደርገው ነው ጥያቄው። ማለት እንደዚህ አይነት ነገር ከየት ነው የመጣው? እሷስ እንዴት እንደዚህ አሰበች? እንዴት አወቀች ግዝረት እንደሆነ? እሱም በምልክት ነግሯት ነው? ሊገለኝ ነው እና ሄደሽ ልጅን ገርዥ ስላላት ነው? ወይስ ከዚህ በፊት ክርክር ነበረ ይህን ልጅ ላለማስገረዝ? ሜይ ቢ ሁለተኛው ልጅ ያልገረዘበት ምክንያት ምን ይሆን? ካልቪን ይህንን ኮምፕሊኬት ያደርጋል። ማለትም ምን ሊሆን ይችላል ብሎ ሙሴ ሜይ ቢ ፈርቶ ሊሆን ይችላል ሃይማኖቱን ኤክሰርሳይዝ ለማድረግ ይላል። እንደምታውቁት አይሁዳውያን ናቸው ራሳቸውን የሚገርዙት። ሌሎች ኢቨን ዘፍጥረት መጽሐፍ ላይ እንደምትመለከቱት የሴኬም ሰዎችን እኛ ጋራ የእኛ ሕዝብ የእኛ ልጆችን በጋብቻ መውሰድ የምትፈልጉ ከሆነ ተገርዙ ብሏቸው ሰው ሁሉ አንድ ላይ ተገርዞ ባለበት የዲና ወንድሞች ሁለቱ ሰዎቹን ቆስለው ሳሉ እንደገደሉ እናነባለን። እና ፕራክቲሱ የአይሁዳውያን ብቻ ነበረ መግረዝ እና መገረዝን ደግሞ ጀስቲፋይ የሚያደርጉበት መሰረት እግዚአብሔር አምላካቸው እነሱን ከሌሎች ህዝቦች የእርሱ ህዝብ አድርጎ የለየበት የቀደሰበት ምልክትም ሆኖ ስለሚኖርም ጭምር ነው። እና ሜቢ ይሄኛው ልጅ ያልተገረዘበት ምክንያት ይሄ ሊሆን ይችላል፣ ግምት ነው እንግዲህ። ነገር ግን እግዚአብሔር ሙሴን ማድረግ እንደነበረበት ለመግደል በመሞከር ውስጥ እንረዳለን። እና እጅግ ወሳኙና አስደናቂው ንግግር እንደ አንድ ምን እንበለው ሃይማኖቱን የመሳደብ አይነት እንበለው ወይም ደግሞ የመናደድ አይነት ነው ምላሿ። ይሄ ፖዚቲቭ ንግግር አይደለም።
ልጇን በዚህ አይነት መንገድ በመገረዟ ደስተኛ ሆነ አይደለም አንተ ለእኔ የደም ሙሽራዬ ነህ የምትለው። ሊትራሊ ብለድ የሆነ ሃይማኖት ነው የምትከተለው አይነት ነገር ነው ውስጡ ያለው ማለት የሆነ ምክንያቱም ለእሷ ሜይ ቢ ቴዎሎጂካሊ ኮንቪንስ ሳያደርጋት ቀርቶ ሊሆን ይችላል አናውቅም። መገረዝ እና የልጇን ቁስል በዚህ አይነት መንገድ ነው ዲስክራይብ ያደረገችለት። ሙሴ እግር ስር እየነካች አንተ የደም ሙሽራዬ ነህ ትለዋለች። እና የአይሁድ ሃይማኖት ደም ላይ የተመሰረተ ነው። ምን ማለት ነው? ግዝረት ራሱ ትርጉሙ ምንድን ነው ብሎ መጠየቅ ያስፈልጋል። አንዳንድ ጊዜ ስናስብ በደንብ ቴዎሎጂካሊ ሪፍሌክት አናደርግም። አዲስ ኪዳን ላይ ኢየሱስ ምንድን ነው የሆነው? ያንን ወደኋላ እጅ የሆነውን ንግግርን በማሳሰብ እመለሳለሁ። ለምን እግዚአብሔርን በደንብ ማወቅና እግዚአብሔርን በደንብ በኩል ማምለክ እውነተኛ አምልኮና እውነተኛ እግዚአብሔርን ማወቅ እንደሆነም ለማሳየትም ያክል ነው። እንግዲህ ከቁጥር 15 ጀምሮ ጸሐፊው ወይም የዕብራውያን ጸሐፊ የሚሄደው የብሉይ ኪዳን ምልክቶችን እንደምታዩት ላይ እነዚህ ነገሮች ስርዓቶች ብቻ ናቸው። እንዲሁም ቁጥር 13 እና 14 ላይ የብሉይ ኪዳን የደም መረጨትን ወስዶት በረከሱ ሰዎች ላይ ቁጥር 13 የውጭ አካላችን የነጻ ዘንድ በረከሱ ሰዎች ላይ የሚረጨው የፍየሎችና የኮርማዎች ደም እንዲሁም የጊደር አምድ የሚቀድሳቸው ከሆነ በዘላለም መንፈስ አማካኝነት ራሱን ነውር አልባ መስዋዕት አድርጎ ለእግዚአብሔር ያቀረበው የክርስቶስ ደም ሕያው እግዚአብሔርን እንድናመልክ ሕሊናችንን ከሞት ሥራ እንዴት ይበልጥ ያነጻ ይሆን ይላል። ከላይ ግን ጠንካራ በሆነ አይነት መንገድ እነዚህ ስርዓቶች ብቻ ናቸው ይላል፣ የቤተ መቅደሱን ስርዓቶች። በዚህ ንግግሩ ሃይማኖቱን አትስቴክ ጥያቄ ምልክት ውስጥ እየከተተ አይደለም ወይ? ታዲያ ሰዎቹ ዝም ብሎ ነው ያደረጉት? ባዶ ነው? ከዛ ሁለተኛው ጥያቄ የሚመጣው የብሉይ ኪዳን አባቶች ሲዳኑት እንዴት ነው ታዲያ? በተለይ እሱን ጥያቄ ነው ለመመለስ የሚንደረደረው። የመስዋዕቱ አስፈላጊነትና ኔሴሲቲን ያሳያል። ድነት በክርስቶስ ኢየሱስ እንደተሳካ ያሳያል። ጥያቄው ግን ወዴት ይሄዳል? ታዲያ ኢየሱስ እስከሞተ ጊዜ ድረስ የነበሩ ሰዎች ምንድን ነው የሆኑት? እንዴት ነው የዳኑት? ለዚህ እንግዲህ ሮማን ካቶሊኮች እንደምታውቁት እርግጠኛ አይደለሁም፣ ግን ተዋህዶችም ምላሻቸው አንዱ ሲኦል ውስጥ በአብርሃም እቅፍ ውስጥ ነበሩ የሚል ነው። ሊብሬሽን ለማግኘት መብት ስላልነበራቸው ኢየሱስ በሞተ ጊዜ ከዛ ከአብርሃም እቅፍ አውጥቶ ወደ ሰማይ ወስዷቸዋል። እስከዛ ድረስ ነፃነት አልነበራቸውም በማለት ያስተምራሉ። ድነትን በሙላት አላገኙም በማለት ያስተምራሉ። በዚህ መንገድ ለመፍታትም ይሞክራሉ። አለፍ ሲል ደግሞ እንደምታውቁት ጥያቄው ወደ ሌላም ሳይድ ይሄዳል። ኢየሱስ ከሞተ በኋላ ወንጌሉን ካሰማን በኋላ ለምንሰራው ኃጢአት ማን ነው ዕዳ የሚከፍለው? ተዋህዶ ላይ ብዙ ጊዜ ከሰማችሁ ስለ አቶንመንት ለምን የመላእክትና የማርያም በጎ ስራዎች እንደሚያስፈልጉ ለማስረዳት ሲፈልጉ አንዱ የሚያመጡት ኢየሱስን ስናምን ኦሪጂናል ስን ነው ከኛ የሚወገደው። አዳም የሰራው ኃጢአት ይወገዳል። ፍሬሽ ስታርት ነው የሚኖራችሁ ነው ክርስቲያን ስትሆኑ። አካውንታችሁ ባዶ የሆነና ሙሉ ነገር ይጸዳል። ከዛ በኋላ ከሱ ተነስታችሁ ትሰራላችሁ። ከዛ ፌል ስታደርጉ ደግሞ ወዴት ትሄዳላችሁ? ወደ ተለያዩ የጥምቀት ስርዓቶች እና ፔናንስ። አንዳንዴ ራሳችሁ ናችሁ የምትከፍሉት ዕዳችሁ። የኃጢአት ዕዳችሁን ቸርች ከኃጢአታችሁን መዝና ለክታ ይህን ያህል ስግደት ስገድ፣ ይህን ያህል እንትን እንዲያርግ፣ ከዛ ቶን ታደርጋለህ፣ ራስህ ታስተሰርያለህ በማለት ያስተምራሉ። የእኛ መልስ ስለዚህ ምንድን ነው ጥያቄ። የዕብራውያን ጸሐፊ በቅድምም ከቁጥር 23 ጀምሮ ወደታች ያለውን ያነበብኩበት ምክንያት ይሄ ነው። ኢየሱስ የወደፊትና ከሱ በፊት ያሉትን በዘመናት መጨረሻ በመምጣቱ ከዚህ ዛሬ ድረስ የነበሩትንም ሰዎች ወደፊትም ሊመጡ ያሉ ሰዎችን ኃጢአት ጭምር በአንዲት ቅጽበት እንደተቀጣና ኃጢአትን ሁሉ እንደወሰደ ያስተምራል። ስለዚህ ታዲያ እንዴት ነው ታዲያ የምንመልሰው የብሉይ ኪዳን አባቶችን ድነት? ከቁጥር 15 ጀምሮ እሱን እየመለሰ ይሄዳል። እንደምታዩትም ቁጥር 15 ኮንሰርኑ የብሉይ ኪዳን አባቶች ነው። የአዲስ ኪዳን ካረግን ቴክስቱን ለመረዳት ያቅተናል፣ ግን በደንብ ነው። ስለዚህ የተጠሩት እነማን ናቸው? እንግሊዝኛው በደንብ ጥሩ ነው። And for this cause he is the mediator of the New Testament, that by means of death for the redemption of the transgressions that were under the first testament they which are called might receive the promise of eternal inheritance ይላል። የሚያወራው ስለ ብሉይ ኪዳን አባቶች ነው። በዚህ ምክንያት ቀጥታ እንግሊዝኛውን ካመጣን በዚህ ምክንያት እርሱ የአዲስ ኪዳን መካከለኛ ነው። ማለትም በሞት በኩል ከኃጢአት መተላለፍ ቤዛ እንዲሆን በአዲስ ኪዳን ሆኗል።
ይቅርታ፣ በመጀመሪያው ኪዳን ውስጥ ለነበሩት የኃጢአት መተላለፎች ሪደምሽን ሆኗል በሞት በኩል። በዚህም የተጠሩት የዘላለምን ርስት ተስፋ እንዲቀበሉ ዘንድ ይላል። ቁጥር 13ና 14ን ይዘን ከመጣን የተጠሩት እንዴት ዳኑ የሚለው ጥያቄ ይመጣል። በተለይም የብሉይ ኪዳን አባቶች ኢየሱስ የአዲስ ኪዳን ቤዛ ከሆነ የብሉይ ኪዳንስ የመጀመሪያው ቴስተመንት ቤዛ አይደለም ወይ? ለመጀመሪያው ኪዳን ማን ነው ቤዛ? ማን ነው የሚታደገው? አይደለ? ጥያቄ ይፈጥራል አይደለ? ምዕራፍ 8 ላይ 2 ኪዳናት እንዳሉ ነገረን። በኤርሚያስ በኩል በተነገረው ትንቢት መሰረት እግዚአብሔር ያለፈው ኪዳን ስለማይጠቅም ትቶት አዲስ ኪዳንን እንዳመጣ ወይ ደግሞ አዲስ የተስፋ ቃልን አዲስ ኪዳንን እንዳመጣ ይናገራል። ስለዚህ ጥያቄው የብሉይ ኪዳን አባቶችንስ ማን ነው የሚያድነው አማኞችን የሚለው እሱን መጨረሻ ላይ ይመለስበታለሁ። ኢየሱስ እንግዲህ የአዲስ ኪዳን መካከለኛ ነው። በምን ካላችሁ በሞት በኩል ይላል። በሞት ነው ድነት የተገኘው ይላል። አይታችኋል። ለጸሐፊው ሞትና ደም ተመሳሳይ ናቸው። ክርስቶስ ከዚህ በፊት ቁጥር 14 ላይ በደሙ አዳነን አለ። እዚህ ላይ ሲመጣ ግን በሞቱ በኩል አዳነን ይላል። ምን ማለቱ ነው? ኢየሱስ በሞቱ ምንድን ነው ያደረገው? ሞቱን ካደረገው ነገር ጋር ስናስተሳስር ከደሙ ጋር እናስተሳስርና ምን ማለት እንደሆነ እንረዳለን። አይኑ የተበታተነ እንደሚመስል 2 ነገሮችን ያመጣል። አንደኛው በመጀመሪያው ኪዳን ስር በነበሩበት ጊዜ ከሰሩት ኃጢአት ነፃ ለማውጣት ቤዛ ሆኖ ሞቷል። ሞቱ ቤዛዊ ሞት ነው። ምን ለማድረግ ስትሉ በመጀመሪያው ኪዳን ስር በነበሩ ጊዜ ከሰሩት ኃጢአት ነፃ ለማውጣት ይላል። ስለዚህ ምን እያለን ነው ካላችሁ ኃጢአት ተቀጥቷል እያለን። በመጀመሪያው ኪዳን ስር የተደረጉ ኃጢአቶች ራሱ የተቀጡት ክርስቶስ ቤዛ ሆኖ አዲስ ኪዳን ላይ ሲመጣ ነው። ቀረስ አድርገን ጠንከር እናድርገው። አንዳንድ ይለሰልሳል ይሄ ራሱ። ምን እያለን ነው? ጠበቅ ስናደርግ ካላችሁ በእግዚአብሔር በክርስቶስ ኢየሱስ ላይ በተፈጸመው ቫዮለንስ እንሄዳለን ነው እያለን። ክርስቶስ ተቀጥቷል እያለ ነው። በነፍስም በስጋም ለኃጢአት የተገባው ዕዳ በእርሱ ላይ አልፏል። ይህንን በደንብ ይገልጻል። የሄድልበርግ ካቴኪዝም ላይ ስለ ሲኦል የሚያወሩት ኢየሱስ በመስቀል ላይ ሲኦልን ኤክስፒሪየንስ ያደረገው በማለት ይናገራሉ። ስለዚህ ኃጢአተኞች ላይ እግዚአብሔር ሊያመጣ የነበረው ኃጢአት እንግዲህ ተቀጣችሁ ነው ነፃ የምትወጡት ክርስቶስ። ስለዚህ ሰዎች ነፃ እንዲለቀቁ ራሱን ለዚህ ለእግዚአብሔር ቁጣ አሳልፎ ሰጥቷል። ወይ ደግሞ ኪዳኑ ለሚፈልገው በደል ወይ ደግሞ ለተፈጸመው በኪዳኑ እንግዲህ ኮንዲሽናል ነው። በደል ኃጢአቶችን ከተላለፋችሁ ከሕጉ እርግማን ስር ሕጉን ተከትሎ ከሚመጣ እርግማን ስር ትሆናላችሁ። ስለዚህ ክርስቶስ ያንን ወስደዋል ይላል። ስለዚህ የብሉይ ኪዳን አባቶችም የዳኑት በኮርማዎችና በፍየሎች ደም ሳይሆን አዲስ ኪዳን ላይ በተፈጸመው በክርስቶስ ላይ በተደረገው የእግዚአብሔር ፍርድ ነው። ሮሜ ምዕራፍ 3 ላይ ጳውሎስ ይህንን ቀለል ባለ መንገድ እንደዚህ ይላል። ምዕራፍ 3 ቁጥር 25 ላይ እንደዚህ ይላል። እንዲያውም እንግዲህ የብሉይ ኪዳን የእግዚአብሔር የይቅርታ መንገዶች ጀስት አይመስሉም የሚባልበት ምክንያት ዳዊትን ኃጢአቱን ያልፋል በምህረት። በምን ግራውንድ ነው ግን የሚያልፈው? እኔ በቃ ትቼዋለሁ ነው? ጥያቄ ይፈጥራል አይደለ? የእግዚአብሔርን ጀስቲስ ጥያቄ ውስጥ ይከታል። ምዕራፍ 3 ቁጥር 24 በኢየሱስ ክርስቶስ በሆነው ቤዛነት በኢየሱስ ክርስቶስ በሆነው ቤዛነት እንዲያው በጸጋው ጸድቀዋል። በደሙም በሆነው እምነት እግዚአብሔር የማስተሰሪያ መስዋዕት አድርጎ አቅርቦታል። ይህንንም ያደረገው ቀድሞ የተፈጸመውን ኃጢአት ሳይቀጣ በትዕግስት በማለፍ ጽድቁን ለማሳየት ነው። ቀድሞ የሚለው የትኛውን ዘመን? ቁጥር 26 በአሁኑ ዘመን ይህን ያደረገው ጽድቁን ይኸውም እርሱ ራሱ ጻድቅ ሆኖ በኢየሱስ የሚያምነውን የሚያጸድቅ መሆኑን ለማሳየት ነው ይላል። እግዚአብሔር ብሉይ ኪዳን ያለፈው ኃጢአቶችን በምንድን ነው ካላችሁ ጳውሎስ በትዕግስት ነው ይላል። በእግዚአብሔር ዲቫይን ፎርቤራንስ ይላል። በእግዚአብሔር ችሎታ በትዕግስት ነው። መቅጣት እያማረው ያንን ሪስትሬን በማድረግ ነው እግዚአብሔር ያለፈው ምሕረትን የሰጠው። በክርስቶስ ኢየሱስ ግን ምን አደረገ እግዚአብሔር? በዚህ ዘመን ገለጠው ቁጣው። በክርስቶስ ላይ በተደረገው ስራ የእግዚአብሔር ጽድቅ ጎልቶ ይታያል። እግዚአብሔር ኃጢአትን የማያልፍ አምላክ መሆኑ ይታያል። በአሁኑ ዘመን እግዚአብሔር ራይቸስነሱ በአደባባይ በክርስቶስ ኢየሱስ በሆነው ተገልጦ ይታያል። እሱም ኃጢአት በመቀጣቱ እግዚአብሔር ኃጢአትን የማያልፍ አምላክ መሆኑ ተገልጧል። ስለዚህ ያለፉት አባቶችም ኃጢአታቸው ይቅር የተባለው በማን ስራ ነው?
በክርስቶስ ኢየሱስ በመስቀል ላይ ስራ ነው። ዛሬ እንግዲህ ስለማንችል እንጂ ምዕራፍ 9 መጨረሻ ላይ እንደምታዩት ኢየሱስ ለአንዴና ለመጨረሻ ጊዜ በዚህ ዘመን በመገለጡ ለኃጢአት የሚሆነውን ቅጣት ሁሉ እንደተቀበለ፣ ኋላ ላሉ አባቶች ሁሉ ኃጢአት እንደተቀጣ ይናገራል። የአባቶች ኃጢአት ታዲያ እንዴት ነው ይቅር የተባለው ብለን እየጠየቅን እንደሆነ ለተጠሩት ብቻ ነው የተተወላቸው። እነርሱም እነማን ናቸው ብለን ከጠየቅን በእነዛ በሚሰዋቸው መስዋዕቶች ውስጥ በክርስቶስ ኢየሱስ ወደፊት ተስፋ ያደረጉ ብቻ ናቸው። ለሌሎቹ ይቅር አልተባለላቸው። በተለይም ደግሞ መስዋዕቶቹን ሲያቀርቡ በእውነተኛ መረዳት እርሱም ሞት የተገባቸው መሆኑን ኮንፌስ እያደረጉ የሞቱ መስዋዕቱን ያቀረቡ ሰዎች ብቻ ናቸው ይቅር የተባለላቸው። For when a sinner came forward and openly confessed that he was guilty before God and acknowledged by sacrificing an innocent animal that he was worthy of eternal death, what did he obtain by his victim except that he sealed his own death as it were by this handwriting? In short, even then, they only reposed in the remission of sins when they looked to Christ. But if only a regard to Christ took away sin, they could never have freed from them, had they continued to rest in the law. በጉን ይዞ መቅረብ ማለት ምን ማለት ነው ብትሉ፣ ይሄ በግ እኔ ነኝ እንደማለት ነው ለእግዚአብሔር አይደለ? በጣም ኢንትረስቲንግ በሆነ መንገድ ምን ያደርጋሉ? በጎቹን ያወጣሉ፣ አደባባይ ላይ በበጉ ግንባር ላይ እጃቸውን ይጭናሉ። ከዛ ኃጢአቶቻቸው በሙሉ ኮንፌስ ያደርጋሉ። ኃጢአቱ ምን ይሆናል? ከዛ ወደ በጎቹ ትራንስፈር ይደረጋል አይደለ? እንደ ማስተላለፍ ግንባር ላይ እጃችሁን ጭናችሁ ኃጢአታችሁን እየተናዘዛችሁ ነው ማለት ኃጢአቱ ከእናንተ ወጥቶ እዛ በግ ላይ እየገባ ነው ማለት። ከዛ ምን ይደረጋል? ያ በግ በእግዚአብሔር ፊት በሰይፍ ይሰየፋል። እናንተ እንደማለት አይደለ? በዚህም ይህን የሚያደርግ ሁሉ ለእግዚአብሔር ምን እያለ ነው? የራሱን ዘላለማዊ ሞት እያወጀ ነው አይደለ? ሞት የተገባኝ ሰው ነው እያለ ነው። ግን አንዳንዱ ይኖራል አይደለ? በጉን እየወሰደ ሜቢ በጉ ላይ እጁን እየጫነ አሁን ይቺ ኃጢአት ይህን ያህል የምታስገድለኝ ናት እያለ የሚያደርግ ይኖራል። አይታወቅም። ማያምን ማለት ነው። ትሩ ፌዝ የሌለው ይኖራል። አንዳንዱ ሙሉ ስርዓቱን ሊንቀውም ይችላል። ዝም ብሎ የሆነ በልኪ የሆነ አድካሚ የሆነ ስርዓት አድርጎ ሊያስብም ይችላል። አያቸው። ለዛ ነው ለማን ይቅር የተባለው ብለን የጠየቅን እንደሆነ በእውነተኛ እምነትና እውነት እግዚአብሔር በሰጠው በዚህ ፕሮቪዥን ደስታ ኖሯቸው ኃጢአታቸውን በመናዘዝ ተስፋ ያደረጉ ወደፊት አንድ ምትክ መጥቶ ለእነሱ ኃጢአት እንደሚሆን ተስፋ በማድረግ መስዋዕቱን ያቀረቡ ብቻ ናቸው የኃጢአትን ይቅርታ ያገኙት። ስለዚህ የእኛ የኃጢአት ይቅርታና የብሉይ ኪዳን የኃጢአት ይቅርታ አንድ አይነት። እኛ እንደጸደቅን አብርሃምም ጸድቋል አይደለ? መዝሙር 32 ላይ ዳዊት እንደሚናገር እግዚአብሔር ኃጢአቱን የተወለት በደሉ የተከደነችለት ምንኛ ምስጉን ነው ይላል። ስለዚህ ኃጢአታቸው እንደተከደነ ልክ በመስዋዕቱ በመክደኛው እንደተሸፈነ በደሙ እንደተሸፈነ የሚያምኑ ነበሩ። ነገር ግን የኃጢአትን ይቅርታ የተረዱት እግዚአብሔር ወደፊት እንደሚሰጥ እንጂ አሁን በሚያደርጉት በበግ ስርዓት ሊቅር እንደሚላቸው አያስቡም ነበር። መዝሙር 51 ለዚህ ትልቅ ማሳያ ነው። እግዚአብሔር በበግና በኮርማዎች ደም እንደማያድን በእግዚአብሔር ፊት ያ እግዚአብሔርን የሚያረካው እንዳልሆነ ዳዊት በመዝሙር ውስጥ ይዘምራል። ሁለተኛው በክርስቶስ ኢየሱስ የኃጢአት ይቅርታ ይገኛል። እንግዲህ በብሉይ ኪዳን በፈርስት ቴስተመንት በመጀመሪያው ኪዳን ለተደረገው ኃጢአት አሁን በአዲስ ኪዳን የተከፈለው ይላል። ስለዚህ አንደኛው የኃጢአት ይቅርታ ነው፣ ከበደል ነፃ መውጣት። ሁለተኛው ግን ርስትን መካፈል ነው አይደለ? ሁለተኛው ውጤት ተስፋ የተሰጠውን የዘላለምን ርስት እንዲቀበሉ ይላል። በክርስቶስ ኢየሱስ የኃጢአት ይቅርታ አግኝተናል። በክርስቶስ ኢየሱስ ግን ድነታችን ኔጌቲቭ ብቻ አይደለም። ያደረግነው ክፉ ሁሉ ይቅር ይባልልናል ብቻ ሳይሆን የእግዚአብሔርን ዘላለማዊ የሆነ ርስትን በክርስቶስ ምክንያት እንቀበላለን። ይሄ በጣም ሊያስደንቀን ይገባል። ጸሐፊው የኃጢአት ይቅርታንም ሆነ ከኃጢአት ይቅርታ ተከትሎ የሚመጣውን የዘላለም ርስትንም የሚያገናኘው ከክርስቶስ ሞት ጋር ነው። ራዕይ መጽሐፍም ላይ የምታነቡት ነው አይደለ? በበጉ የተመረቀ የህይወት ዛፍ ነው፣ መንግስት ነው።
በበጉ ደም ላይ የተመሰረተ ከተማ ነው። ስለዚህ ጸሐፊው ኢንትረስቲንግ በሆነ መንገድ ማን ናቸው ብሎ ይላል። እንግሊዝኛውን እየተከተልኩ ነው የሚሄደው። ለተጠሩት የኃጢአት ይቅርታ ተገኝቷል ይላል። አሁን በአዲስ ኪዳን በብሉይ ኪዳን ለሰሩት ኃጢአት የተጠሩት ብሎ ለምንድን ነው የሚያወጣቸው? እዚህ ጋር ያለውን የተጠሩት የሚለውን የአይሁድ ሕዝብን ለማለት ነው ብለን እናንብብ ወይስ የተመረጡት ብለን እግዚአብሔር የመረጣቸው እያለ ነው? አይሁድ ሕዝብ ማለት ሊሆን አይችልም። ምክንያቱም እየጻፈ ያለው ለአይሁዳውያን ለራሳቸው አይደለም። ሁለት ግሩፖች ስለሆኑ ነው አጀክቲቭ የምትጠቀሙት። ሁላችንም ከአንድ ሀገር የመጣን ሰዎች ሆነን ዲስቲንክሽን አጀክቲቭ የምንጠቀመው ሁሌም ሁለት ነገር ሲኖር ነው አይደለ? አንዱን ከሌላው ለመለየት። ለዚህ ጸሐፊው በሚጽፍበት ጊዜ ደግሞ ሁሉም አይሁዳውያን መሆናቸውን ስንገነዘብ የተጠሩት ሲል እግዚአብሔር የጠራቸው በአይሁድ ሕዝብ መካከል በእውነት እግዚአብሔር የሚያውቁ ሕዝቦች እንደነበሩ ያሳየናል። እንዴት ነው የሚያረጋግጠው ታዲያ? በብሉይ ኪዳን ያሉ አባቶች እንግዲህ ቴሲስ ስቴትመንቱን ቁጥር 15 ላይ ሰራ። የብሉይ ኪዳን አባቶች ኃጢአታቸው ይቅር የተባለው በአዲስ ኪዳን ክርስቶስ ኢየሱስ በሰራው ስራ ነው አለ። ምንድን ነው ማረጋገጫው? የእግዚአብሔር ቃል እንደዚህ አይነት ነገር ይናገራል። ጸሐፊው አንዲት ቃል ያወጣና በቃሏ ውስጥ የኃጢአት ይቅርታ የሚገኘው በአዲስ ኪዳን ብቻ እንደሆነ አንድ እንግዲህ እኔ ኦልሬዲ ብዬዋለሁ። ሁለተኛ ደግሞ የብሉይ ኪዳን አባቶችን በዚህኛው ኪዳን እንደዳኑ ለማስረዳት ተከትሎ ያመጣል። ቁጥር 16 እና 17 ኃጢአታቸው ይቅር ሊባል የሚችለው በክርስቶስ ኢየሱስ ብቻ እንደሆነ ያሳያል። ከቁጥር 18 እና 19 ላይ ደግሞ ብሉይ ኪዳንም ላይ የተሰጠው የኃጢአት ይቅርታ በደም በኩል በመስዋዕቶቹ እንደተሰጠ እንደ ምልክት ይናገራል። የመጀመሪያው ቁጥር 16 17 ኑዛዜ በሚኖርበት ጊዜ የተናዛዡን ሞት ማረጋገጥ የግድ ነው። ምክንያቱም 17 ኑዛዜው የሚጸናው ሰውየው ሲሞት ብቻ ነው። ነገር ግን ተናዛዡ በሕይወት እስካለ ድረስ ኑዛዜው ዋጋ አይኖረውም ይላል። ይህ በጣም ኢንትረስቲንግ ነው አይደለ? ቁጥር 15 መጨረሻ ላይ ላለችው ነው ይህንን ሙግት የሚያመጣው። ርስትን እንዲወርሱ ክርስቶስ ሞቷል አለ፣ ደሙን አፈሰሳል። ርስት የምትለውን ቃል ያዙ። ስለዚህ ከርስት ይነሳና ምን ይላል? ርስትን ለመቀበል የምንችለው ምን ሲሆን ብቻ ነው? ርስቱን ለመስጠት የሚናዘዘው አካል ሲሞት ብቻ ነው አይደለም? ርስት ማለት አንድ አካል ይናዘዝላቸዋል። ይሄን ሀብት ለእንትና ስጡ፣ ይሄን ደግሞ ለልጅ ለእንትና ስጡ፣ ለእንትና አትስጡ ሊሉም ይችላል። ያ ግን የሚጸናው መቼ ነው? ሰውየው በሕይወት ያለ ሄዳችሁ ቤት ዕቃ መሸጥ አትጀምሩ፣ አይደረግም። እስከሚሞት ድረስ ምን ይደረጋል? ይጠበቃል። ዕቃው ላይ ስልጣን የሚኖራቸው እሱ በተናዘዘው ዕቃ ላይ። ኮንዲሽኑም እንደዛ ነው አይደል? እኔ ስሞት ከዛ በኋላ ምንም ስለማይጠቅመኝ ለዚህ ግለሰብ ኢንሄሪተንስ ሆኖ ወይም ርስት ሆኖ ይሰጥ የሚል። ስለዚህ ከዛ ይነሳና ምን ይላል? ተናዛዡ በሕይወት እስካለ ድረስ ይላል። ኑዛዜው በሚኖርበት ጊዜ የተናዛዡን ሞት ማረጋገጥ ግድ ነው። ስለዚህ እስከሚሞት ድረስ ትንፋሹ እስከሚወጣ ድረስ ኑዛዜው እንዲጸና ነው። አፕሊኬሽን ላይ እንዲደርስ ትናዘዛላችሁ፣ ግን በኑዛዜ ብቻ ነው የእናንተ ርስት ሆኖ ያለው። በአካል አክሰስ ማድረግ አትችሉም። የራሳችሁ ማድረግ አትችሉም። ኦን ማድረግ አትችሉም። ማስተዳደር አትችሉም። መሸጥ መግዛት መንካት አትችሉም። ስለዚህ ኑዛዜው ወደ መጽናት የሚመጣው የተናዛዡ ኑዛዜውን የተናዘዘ አካል መሞቱ ሲረጋገጥ ብቻ ነው። ስለዚህ የኑዛዜን ኮንሰፕት በማምጣት ነው የኢየሱስ ሞት ግዴታ እንደሆነ ርስትን መቀበል እንዲቻል። ምክንያቱም ቁጥር 7 ኑዛዜው የሚጸናው ሰውየው ሲሞት ብቻ ነው። ነገር ግን ተናዛዡ በሕይወት እስካለ ድረስ ኑዛዜው ዋጋ አይኖረውም ይላል። ምን እያለ ብትሉ እግዚአብሔር በክርስቶስ ኢየሱስ በብሉይ ኪዳን የተሰጡ የተስፋ ቃሎች የክርስቶስን ሞት ግዴታ ይፈልጋሉ ይላል። ኢየሱስ መሞቱን እስካልተረጋገጠ ድረስ ርስትን መቀበል አንችልም ይላል። ይህ ምንን ያመጣል ማለት ነው? የብሉይ ኪዳን አባቶችን ጥያቄ ምልክት ውስጥ ይከታል። ምክንያቱም ኢየሱስ አልሞተም። ኢየሱስ ብሉይ ኪዳን ዘመኑ መጨረሻ እስከሚደርስ ድረስ እንደምታውቁት ሰው ሆኖ በማርያም በኩል መጥቶ አልሞተም። ታዲያ ርስቱን እንዴት ነው የተቀበሉት? ርስቱ የምንለው ባይዜ የአዲስ ኪዳን ርስት ሀብትን ጨምሮ ማለትም ሀብት ስላችሁ አሁን ድሆች ነው፣ ወደፊት መላ ዓለሙ የኛ ይሆናል በክርስቶስ ኢየሱስ። ነገር ግን እሱ ብቻ አይደለም ርስቱ። የርስቱ ኮንተንቱ መጽደቅ አለበት፣ መቀደስ አይደለም። በክርስቶስ ኢየሱስ የሆነ ሰው ብቻ ነው ያንን ርስት መቀበል የሚችለው፣ የመቀደስን ርስት ማለት ነው። በክርስቶስ ኢየሱስ ሙሉ መንፈሳዊ በረከት አለ። እግዚአብሔር ወደፊትም ደግሞ ሊያመጣ ያለው ታላቅ ቸርነት አለ። ስለዚህ አባቶቻችን የምር ተቀብለዋል መቀደስ እና አብርሃም መቀደስ ነበራቸው።
ጽድቅ ነበራቸው፣ ጀስቲፊኬሽን ነበራቸው ወይ ነው ጥያቄ። የተናዛዡ መሞት ግዴታ ከሆነ ማለት ነው። በጣም በሚያስደንቅ ሁኔታ የዕብራውያን ጸሐፊ አይሁዳዊ ነው ወይስ ምንድን ነው ለሚለው ክርክር አንዱ የሚቀርበው ጥቅስ ይቺ ናት። ዲሳይሲቭ የሆነችው ጥቅስ ማለትም ማለት ነው ይሄ መልእክት የተጻፈው በግሪክ ነው ወይስ በሄብሪው ለሚለው ማለት ነው ሲጻፍ መጀመሪያ ብዙዎች አይ ለሄብሪው ሰዎች በሄብሪው ነው የተጻፈው ብሎ ይከራከራሉ። ከዛ ተነስተው የጻፊውን ማንነት ለመገመት ማለት ነው። ነገር ግን በጣም ሁሉም እንደሚስማሙት ይሄኛው ቁጥር 16 ላይ ያለው ቴስተመንት የሚለው ቃል በግሪክ በሄብሪው አቻ የለው። ያ ማለት በቀላል ቋንቋ በአማርኛ አንድ ቃል ብቻ ሆኖ በእንግሊዝኛ ኑዋንስድ የሆኑ ቃሎች አሉ። 3 ቃሎች ምናምን ያሉት በአማርኛ አንድ ቃል ብቻ ነው መጠቀም የምትችሉት። በዛ ምክንያት መግለጽ ያቅታቸዋል። በእንግሊዝኛ ግን 3 ቃሎች የሆኑና 3 ነገሮችን አንድ አይነት የሚመስል ነገርን ዲስቲንክሽንን የሚሰጡ ቃሎች አሉ። ኢሚዲየትሊ አልመጣልኝም፣ ለማሰብ ሞከርኩ ግን በፍጥነት አልመጣልኝም። ግን አንዳንዴ ታስተውላላችሁ በአማርኛ በእንግሊዝኛ 2-3 ቃል ሆኖ ያሉ በአማርኛ ግን 3ቱንም ስትመልሷቸው አንድ ቃል ብቻ ነው የምትጠቀሙት። ስለዚህ ሙግቱ ማለት ነው መሰላችሁ ሂብሪው ላይ ሲታይ ለዊል ለኑዛዜም ለኪዳንም የሚጠቀሙት አንድ አይነት ቃል ነው። በግሪክ ግን ሁለቱ የተለያየ ነው። ለኪዳን የምትጠቀሙት ኮቨነንት ማለት ነው። አንድ ሰው ሳይሞት ሁለት ሰው ኪዳን ሊገባባ ይችላል አይደለ? ለምሳሌ ሰው ጋብቻ ላይ መሞት አይኖርበትም የጋብቻ ኪዳን ኦፕሬት እንዲያደርግ። ዊል ከጋብቻ ኪዳን ይለያል። ኑዛዜ ያ በአይሁዶች ቋንቋ ስትራክቸር ውስጥ ለዚህ የሚሆን አይነት የለም። ስለዚህ ጸሐፊው የግሪኩን ቃል በመጠቀም የሚፈልገውን መንፈሳዊ እውነትን ይገልጣል ወይም ያሳያል። ነገር ግን ጥያቄ ወዴት ይሄዳል ታዲያ? ይህ ማለት ይህ ቃል ጸሐፊው አድቫንቴጅ እየወሰደ ነው የቋንቋ ወይስ የምር ብሉይ ኪዳን ላይ ያሉ አባቶች ኪዳኑ ራሱ ተፈጻሚነቱ የኪዳኑን የሚገባውን አካል ሞት የሚፈልግ ነው ወይ? የምር ይሄ ገብቷቸዋል። አድቫንቴጅ መጠቀም አለ አይደል? በቃ ተስተመንት የሚል ቃል ተጠቅሞ በቃ በዛች ውስጥ ሙግቱን ለማደራጀት እየሞከረ ነው ወይስ የምር ኪዳኑ ራሱ የኢየሱስን መሞት የሚፈልግ ነው የብሉይ ኪዳን? ለዚህ እንግዲህ አንዳንዶች ምን ያደርጋሉ? የዘፍጥረት ምዕራፍ 15 ላይ ያለውን ታሪክ ያመጡና የምር የእግዚአብሔርን መሞት ይፈልጋል ኪዳኑ በማለት ይከራከራሉ። ምን ማለት ነው ብላችሁ ከጠየቃችሁ ዘፍጥረት ምዕራፍ 15 ላይ አብርሃምና እግዚአብሔር ኪዳን ሲገቡ እግዚአብሔርና አብርሃም ኪዳን ሲገቡ እግዚአብሔር ለአብርሃም ኪዳን ሲገባለት እንበል። አንዱ የኪዳኑ ምልክትን አይታችሁ እንደሆነ ምን ያደርጋሉ? ወፎችን አብርሃም እንግዲህ 2 ወፎችን አምጥቶ በእግዚአብሔር ፊት ያቀረበው። ከዛ ወፎቹን ለ2 እኩል ሲሜትሪካል አድርጎ ይቆርጠዋል። ከዛ በኋላ በ2 ሳይድ የተከፈለው ማለት ነው። ግማሹ በዚህ ሳይድ ይሆናል፣ ግማሹ የወፏ ክፍል በዚህ ሳይድ ይሆናል። ከዛ ሁለቱም ኪዳኑን የሚገቡ አካላት በዛ መሀል ይመላለሳሉ። አንደኛው አካል ወደፊት ይሄዳል፣ አንደኛው አካል እንደዚህ እያደረጉ ማለት ነው። በዚህም ምን ማለታቸው ነው ተብሎ ከተጠየቀ ይህንን ኪዳን ባፈርሰው ይቺ ወፍ ለ2 እንዲህ እንደተሰነጠቀች እኔም ልከፈል እንደማለት ነው። ጀጅመንት ይምጣብኝ እንደማለት ነው። ፕሮሚሶቹን ኮንዲሽናል የኪዳኑን ቃሎች ባፈርስ ማለት ነው። እንግዲህ የሰው ልጅም ከእግዚአብሔር ጋር ኪዳን አለው እንደምታውቁት፣ ሕጉን የመጠበቅ እግዚአብሔር አምላኩን በፍጹም ልቡ ለማምለክ ደግሞም ባልንጀራውንም ለመውደድ። ይህን ካልጠበቅኩ እግዚአብሔርን እንዲግደለኝ ነው የሰው ልጅ። ግን እግዚአብሔር በሚያስደንቅ ሁኔታ አብርሃምን እንዲራመድ አላረገውም፣ ብቻውን የተራመደ ኢንሰንስ። በጊዜው የተለመደው ኪዳን ሲገቡ ሰዎች ኢቭን ሌተር ስታዩ ላባና ያዕቆብ ኪዳን ሲገቡም ታያላችሁ፣ ሁለቱም ይረማመዳሉ። እዛ ግን አብርሃምን እግዚአብሔር እንዲራመድ አላረገውም፣ ብቻውን የተረማመደው። ይህንን የወስዱና ሰዎች የብሉይ ኪዳን መገለጡ የሰው ልጅ ያንን አኮምፕሊሽ ማድረግ እንደማይችል ስለሚታወቅ እግዚአብሔር ራሱ የሚመጣውን ውጤትም ለመቀበል በኪዳኑ ውስጥ ያንን ገልጠዋል የሚል ነው። በዚህ መሰረት ስለዚህ ኪዳኑ እውነተኛ የሆነውን በረከቶቹን እንዲያመጣ ፍርዱ በእግዚአብሔር መወሰድ ነበረበት በማለት ያመጣሉ። እኔም እንደዛ ነው ብዬ አስባለሁ። ሰው እንግዲህ እንዲሁ የአዲስ ኤክስፕላኔሽን ባይሆን እንኳን የሰው ልጅ ኃጢአት ሰርቶ እያለ መባረክ የለበትም። አንዳች ብለሲንግ አይገባውም። በእግዚአብሔር መገለጥም እንደዛው ነው። እግዚአብሔር ኃጢአተኛን
የሚባርክ አምላክ አይደለም አይደለ? እግዚአብሔርን አንጃስት ያደርገዋል። ክፉ ለሆኑ እንግዲህ በዚህ ዓለም ላይ ብቸኛ ዳኛ የጽድቅ ዳኛ የምንለው እርሱን ነው አይደለ? በዚህ ዓለም ላይ ለሚፈጸሙ ኢንጀስቲሶች ሁሉ እውነተኛ ዳኛ በሰማይ ያለ እንላለን። አንዳንድ ሰው እግዚአብሔርን ሰሞኑንም አንድ ሰው ታውቃላችሁ፣ ታዋቂ የፊልም አክተር መንፈሳዊ ፊልሞችን ይሰራ የነበረ ሰውዬ ክሪክ ካሜሮን የሚባል ሰው ሲኦል እግዚአብሔር ብዙ አይቀጣም፣ የተወሰነ ሰዓት ከቀጣ በኋላ በቃ ሰዎቹን ያወጣቸዋል። ምክንያቱም እኔ እግዚአብሔር እንደዚህ ክፉ አምላክ አይመስለኝም ይላል። እግዚአብሔር እንደዚህ ኢማጅን ማድረግ አልችልም ይላል። ያው ያም የሚያሳየው የግለሰቡን የኃጢአት ሰንስ ኦፍ ጀጅመንት ነው አይደለ? ኮመንት ላይ አንዳንድ ሰዎች ገብታችሁ እኔ የ13 ዓመት ልጅ ስኳር ለወሰደው የዘላለም ሞት ይገባዋል ብዬ አላስብም፣ እንዲህ አይነት አምላክ ማሰብ አልችልም። ኢሞሽናል ይሆናሉ አይደለ? እኔም ደስ ስለሚለኝ አይደለም በእውነቱ ሲኦል የሚያስደስት እኔ እንደ ግለሰብ የሚያስደስተኝ ነገር የለም። ነገር ግን ኃጢአት ምንድን ነው ማለት ያስፈልጋል። እግዚአብሔርስ ምን አይነት አምላክ ነው ብሎ መጠየቅ ያስፈልጋል። ሆሊ ዲፔንድስ ኦን ኃጢአትን እኛ ምን ያህል እናውቃለን ወይስ ለእግዚአብሔር ስፔሱን እንተዋለን ወይ የሚለው ጋር ይቆራኛል። ማለትም እኔ የኃጢአትን ወይት ክብደት ስለማይገባኝ እግዚአብሔር ያውቃል፣ ስለዚህ እርሱ ብቻ ነው እውነተኛ ዳኛ አይደለ? ዳኛ ነው ስንል ያንን መተው ነው አይደለ? የእኔ ጀጅመንት ደካማ ነው። እኔ ሁሉን ነገር ማየት አልችልም። ሁሉን ነገር ክብደቱን፣ ጉዳቱን መገንዘብ ስለማልችል እግዚአብሔር ነው የሚያውቀው። ስለዚህ እርሱ እንዲፈርድ ለእሱ መተው አንድ ነገር ነው። ነገር ግን በሚያስደንቅ ሁኔታ the more you grow in the knowledge of God የኃጢአትን ክፋትና አስፈሪነት እየተገነዘብን እንመጣለን። ስለዚህ እግዚአብሔር የአባቶቻችንን ለመባረክ ምክንያት የለውም ነው ከሚሰሩት ክፋት አንጻር። ዳዊትን እንደ ልቤ የሚባልበት ምክንያት የለም አይደለም? እኛ በዚህ የመጽሐፍ ቅዱስ ደጋፊዎች ስለምናነብ ነው። ዳዊት በጣም አስፈሪ ሰው አይደለም? ግን ያንን ሰው እንደ ልቤ ብሎ የሚያስብ ሰው ነው። አብርሃም ውሸታም ሰው ነው እንደምታነቡት። ሚስቱን አድቫንቴጅ የሚወስድ ሰው ነው፣ ዲፌንድ ማድረግ ስለማይፈልግ አይደለ? እህቴንሽ እባክሽ፣ እነዚህ ሰዎች እኔ ሊገሉኝ ይችላሉ እና ገለውን አንቺ ሊወስዱ ይችላሉ፣ ለዛ እህቴንሽ በያቸው ይላል። አይስባቸዋል። መንፈሳዊ ከሆነ ሰው እንደዚህ እምነት አባት ነው። እንደዛ ነው የምታስቡት አይደለም? ሚስቱ ሰው ወስዶ በቃ ሚስቱ አድርጎ ቢወስድ እንኳን ማይንድ ካን ኢማጂን ሰዓት በጣም ሰልፊሽነስ ነው አይደለ? እኔም ላደርግ እችላለሁ፣ ማን ያውቃል። ግን ልላቸው የፈለግኩት ኃጢአት ነው ማለት እኔ ላደርግ እችላለሁ ተብሎ ኃጢአትን ሚኒማይዝ ማድረግ ሞኝነት ነው። ከዛ በኋላም ሚስቱ እንደሆነች ታውቆም ንጉሱ መጥቶ እንዴት እንዲተዋሸናለ ምናምን ሲባልም ግን እኮ በእውነቱ እህቴ ናት ይላል። አሁን መልሶ በአባት እንገናኛለን ለዛ ሺዝ ስቲል ማይ ሲስተር ይላል። አድቫንቴጅ መጠቀም ማለት የቃላትን ዊክነስ መጠቀም አይነት በጣም የሚገርም ኔቸር ማለት ነው። እና አንዳንዴ ስናነብ ስለማይታየን ነው። እና እነዚያን ሰዎች እግዚአብሔር ግን ህዝቦቼ ናቸው ብሏል። ካልቪን እንዲያው በጣም ስትራይክ በሚያደርግ መንገድ ያዕቆብ የእምነት አባታችን ነው አለ። ዘሞስት ግን ውክድ ፋሚሊ ብትሉ ያ ቤተሰብ ነው ይላል። ሮቤል ከአባቱ ሚስት ጋር የሚተኛ ልጅ ያለበት ሰው ይገላል። አንድ ከተማ ጨፍጭፈዋል። አንዲት እህታቸው ተወሰደብን ብለው ዘሞስት ኢቭል በሆነ ዲዛይን ማለት ነው። ያዕቆብ ራሱ ትረምብል እስከሚያደርግ ድረስ በእነዚህ ሰዎች ቁጣ ፊት ማን ይቆማል? ወንድማቸውን አሳልፈው ሸጠዋል። ግን የሚገርማቸው 12 የእስራኤል ነገዶች የሚመዘዙት ከዛ ቤተሰብ ነው። እና ይሄ ቤተሰብ ነው አሁን ስቶሪው ሀምብል ትሁት የሚያደርግ ነው። እኛ ጽድቃችን ነው እግዚአብሔር ያደረገን የሚያስብል አይነት ነገር የነበራቸው ሰዎች አልነበሩ። ታዲያ እግዚአብሔር እነዚህ ሰዎች እንዴት በምን አካውንት ነው ህዝቦች እያላቸው ይቅርታ እያደረገ ያለፈው? እግዚአብሔርስ ምን አይነት
አምላክ ነው ብለን እንድንጠይቅ ያደርጋል። እግዚአብሔር በምህረት ነው ያለፋቸው እነዛን ሁሉ ኃጢአቶች የሚቀጣው በልጁ በጌታችን በኢየሱስ ክርስቶስ በአዲስ ኪዳን ነው። ያ እስከሚሆን ድረስ እነዚህ ሰዎች በረከትን የመቀበል መብት አልነበራቸውም። ታዲያ በረከቱ እንዴት ነው ወደኋላ ዞሮ የገባው? ስለዚህ አንደኛው የመጀመሪያው ቁጥር 6-7 ላይ ያጸናዋል። ተናዛዡ የምር መሞት አለበት። እኛ አባቶቻችን የኪዳኑን ኢንሄሪተንስ ሁሉንም የድነትን ስጦታዎች እንዲቀበሉ ቁጥር 8-19 ታዲያ እንዴት ወሰዱ? ቁጥር 9-18 ስለዚህ የመጀመሪያው ኪዳን እንኳ ያለ ደም የጸና አልነበረም። ሙሴ እያንዳንዱን የሕግ ትእዛዝ ለሕዝቡ ሁሉ ከተናገረ በኋላ የጥጆችን ደም ከውሃ ከቀይ የበግ ጠጉርና ከዕጾብ ጋር ወስዶ በመጽሐፉና በሕዝቡ ላይ ረጨ ይላል። ታቻል ሁለቱን ኪዳናት እያነጻጸረ ነው። የመጀመሪያው ኪዳን ፈርስት ቴስተመንት የመጀመሪያው ኪዳንም የጸናው በምንድን ነው? ደም ነበረው ይላል። ምንም እንኳ የክርስቶስ ደም ባይሆንም ደም ነበረ ይላል። በጣም በሚያስደንቅ ሁኔታ ደግሞ እያንዳንዱ የሕግ ትእዛዝ ባነበበ ቁጥር ደም ይረጭ ነበር። ስትራይኪንግ አይደለ? ሁሉም ሕጉን ካነበበ በኋላ ደሙን ረጨ ራሱ አይደለም። እያንዳንዱን የሕግ ትእዛዝ ያነብና ደም ይረጫል። እያንዳንዱን የሕግ ትእዛዝ ያነባል። ያንን ባነበበ ቁጥር ደም ይረጭ ነበር ይላል። ስለዚህ ምን እያለ ነው ብትሉ የምር በተረጨው ደም የእግዚአብሔርን ርስት ተቀብለዋል እያለ ነው አይደለ? የምር ስለ መጽናት አይደል እያወራን ያለ ነው። ያስ ኪዳኑ ጸንቷል። የጸናው ግን በምንድን ነው? በደም ነው። የኮርማዎችና የፍየሎች ደም በራሱ የሚያነጻ ባይሆንም የክርስቶስን ሊመጣ ያለውን በረከትን በዛው ደም በኩል ተቀብለዋል። በእምነት ተቀበሉት ማለት ነው። ጸሐፊው ኔጌቲቭ በሆነ ቋንቋ ነው የሚያወራው። የመጀመሪያው ኪዳንም እንኳ በደም ጸንቷል ሳይሆን ያለ ደም የጸና አልነበረም ይላል። ኔሴሲቲውን ለማሳየት ማለት ነው። እግዚአብሔር የሚባርክ አምላክ ነው፣ ግን ያለ ደም እግዚአብሔር ባርኮ አያውቅም። ከሰው ልጅ ኃጢአታዊ የህይወት ሁኔታ የተነሳ and so እንደዚህ ይላል but because God was willing to show the greatness of his mercy he declared a covenant of grace and ordered it to be administered typically under the Old Testament but not without the shedding of blood and the giving up of the life of the creature. God accepted the shedding of blood of bulls and goats as type of the blood of Christ. By this means the covenant of grace was confirmed under the former dispensation. የደምን አስፈላጊነት እንድናይ ማለት ነው። የብሉይ ኪዳን ሃይማኖት በጣም በቃ የሆነ ጆክ አይደለም። ደም በደም ነው። ቤተ መቅደሱ ስትገቡ የሚታየው ነገር ሁሉ ደም ነው ያለበት። ይሄ ስለ እግዚአብሔር የሚሰጠው መገለጥ አይደል? ምንድነው ይሄ? ቤቱ ለምንድነው በደም እንዲቀባ የሚፈልገው አይደል? ደም የተረጨበት ነገር ደስታ የሚሰጥ ነገር አይመስለኝም አይደል? ደም እያያችሁ ቸርቻችሁ በደም ተሞልቶ አስቡ። እግዚአብሔር ስታመልኩት ማለት ወደስ ፈን ያወጥ አይደል? ምንድነው ይሄ? በጣም ምንም የሚያዝናናና እንትን የሚል ነገር የለውም። ስለዛ አምላክም የሚሰጠው ነገር አለ አይደለ? ሰዎች ዛሬ እግዚአብሔርን ያለ ደም ለመሳል ይሞክራሉ። ደምን የማይፈልግ አይደለ? ሲኦል የሚባል ነገር ያው ሲኦል ማለት ደም ማለት ነው በቀላል ቋንቋ አይደለ? የደም ባህር በሉት። እንደዛ ነው የሚሆነው። ከዛ የተነሳ ሰዎች የእግዚአብሔር ማጀስቲ አይታያቸው ማለት ነው። የዘመናችን እንደዛ ነው። ሰዎች የኢየሱስ ሞትን በጣም የሚቀልበት ምክንያት ከምን እያተረፈን እንደሆነ በአግባቡ ሲሪየስሊ ስላልተወሰደ ነው። እንደሚባለው ኢየሱስ ሲኦል እንደዚህ ዝም ብሎ በቀላሉ የሚታለፍ ነገር ከሆነ የእግዚአብሔር ልጅ መሰቃየት የለበትም። የእግዚአብሔር ቅዱስ ልጅ የበግ ደም አይደለም እያፈሰሰን ያለ የእግዚአብሔር ልጅ ደም ነው የፈሰሰው። ያ አእምሯችን ውስጥ ጥያቄ መፍጠር አለበት እና እግዚአብሔር የብሉይ አባቶችን በጣም እንዲረዱት የፈለገው ነገር የደምን አስፈላጊነት ነው። 19 ሙሴ እያንዳንዱን የሕጉን ትእዛዝ ለሕዝቡ ሁሉ ከተናገረ በኋላ የጥጆችን ደም ከውሃ ከቀይ የበግ ጠጉርና ከዕጾብ ጋር ወስዶ በመጽሐፉና በሕዝቡ ላይ ረጨው ይላል። ሕጉ የተሰጠበትን ቀን ራሱ ካያችሁ
ህጉ እንደሚያድናቸው የተነገረበት ቀን ነው። እዛው ህጉ እየተነበበ ተስፋ የላችሁ ደም እየተባለ ደሙ ይረጭባቸው ነበር። ኢዝንት ዛት አሜዚንግ? የእግዚአብሔር ቸርነት አይደለ? ህጉ ሙሴ ነው እኮ እዛው እያነበበላቸው ዘጸአት ምዕራፍ 20 23 ድረስ እንደዛ ነው የምታነቡት። ህጉን እያነበበ እንኳን ደሙ ተከትሎታል። ኤድዋርድ ፊሸር እሱን ነው የሚለው። እዛው ህጉ አጠገብ ወንጌሉ እየተሰበከ ነበር ይላል አይደለ? there is no reason ማሰብ መቻል አለብን። ይሄንን ግን ነገር ጠብቁ፣ ይሄንን አድርጉ ባለበት አፍ እዛው ደምን ያፈስባቸው ነበር። ምን ያሳያል ብትሉ ሄዶ እንደማይፈጽሙ ራሱ ኮንሽስነስ አለ ማለት ነው። በሙሴም እግዚአብሔርም ኤክስፔክት እንደማያደርግ ያሳየናል። መጠበቅ እንደማይችሉ እንደሚያውቅ የዕብራውያን ጸሐፊ እዚህ ላይ ቁጥር 19 ላይ አንዳንዶች እንደሚሉት ሙሴ በዛኑ ቀን እነዚህን ሁሉ ነገሮች አላረገም። ጸሐፊው ሙሉ ኪዳኑን የብሉይ ኪዳን እንግዲህ በእርግጥ ጥቅሱ የሚጠቅሰው ቁጥር 20 ላይ እንደምታዩት የተወሰደችው ከዘጸአት ምዕራፍ 19 እስከ 23 ባለው ውስጥ ካለው እንዲህም አለ እንድትጠብቁ እግዚአብሔር ያዘዛቸው የኪዳኑ ደም ይሄ ነው ያለው ኮት የሚያደርገው ከዘጸአት መጽሐፍ ነው። ነገር ግን ሂሶጵ፣ የቀይ የበግ ጠጉርና እነዚህ ነገሮች ሙሉ በተለያዩ ፌዞች እግዚአብሔር በተለያዩ የኃጢአት ድርጊቶች የሚሰጠው የተለያየ ምላሽ አለ። የተለያዩ የኃጢአት ማስተሰሪያ እንግዲህ እንደምታውቁት ቢያንስ 5 አይነት የመስዋዕት እንትኖች አሉ፣ አይነቶች አሉ። የበደል መስዋዕት፣ የምስጋና መስዋዕት እንደዚህ ተብሎ ማለት ነው። እና ልክ በዛ አይነት ምክንያት የተለያዩ ይቀርባሉ፣ የተለያዩ ይደረጋሉ። ጸሐፊው ያንን ሁሉ ወስዶ ትኩረቱን ደም ላይ ያደርጋል። ሰመሪ አይነትም ነገር አለው ውስጡ ለማለት ያክል ነው። የተለያየ ትርጉም ልንሰጥ እንችላለን። የበጎችና የበጎች ደም አለ፣ የፍየሎች ደም አለ፣ የበግ ጠጉር አለ፣ ሂሶጵ አለ። እንግዲህ ሰዎች አንዱ የአማኞቹን ሪሲፒያንቶቹንም ልብ ያሳያል፣ በእምነት መቀበላቸውን። ለምሳሌ ሂሶጵ እንደዛ ነው በማለት ይናገራል። ማቲን እዛ ውስጥ መግባት የለብንም። ጸሐፊው ለማለት የፈለገውን ተከትለን እንሂድ። ቁጥር 20 እንዲህም አለ እንድትጠብቁ እግዚአብሔር ያዘዛቸው የኪዳኑ ደም ይሄ ነው ይላል። እንግሊዝኛው ሞር የተሻለ ነው። saying this is the blood of the testament which God has enjoined unto you። አይደል? enjoined የሚለው መልካም ትእዛዝ ይመስላል። ያዘዛችሁ የኪዳኑ ደም ይሄ ነው ሲባል ፈጽሞ አይነት ነገር ይመስላል ደሙ። ነገር ግን ምንድን ነው የሚለው ጸሐፊው ሙሴ ህጉን ሲሰጥ እግዚአብሔር ኢንጆይን ያደረገው አጠገቡ ከሱ ጋር የሚሰጣችሁ ደም ይሄ ነው ይላል። ስለዚህ በቀላሉ እግዚአብሔር ከኪዳኑ ጋር የሚሰጣችሁ ደም ይሄ ነው ብላችሁ ማንበብ እንችላለን። እዚህ ጋር በደንብ ማሰብ አለብን። ለምሳሌ በተለይ ሮማን ካቶሊኮችን እና የእኛን ልዩነት እንድንረዳ ማለት ነው። አንዱ ለምሳሌ የውሃ ጥምቀትን በሉ የጌታ እራትም ሲደረግ ሁሌም ቀድሞት የወንጌሉ ቃል ስቴት ይደረጋል። ለምሳሌ የጌታ እራት ብድግ ብዬ ዳቦ አንስቼ ጽዋ ብሰጣችሁ መውሰድ የለባችሁ። ለምን ነው የምትሰጠኝ? ምንድን በማን ስም ነው አይደለ? ምንድን ነው እያረክ ያለው ነው አይደለ? ትርጉም የለውም እንደዛ ካረው እንዴት ይበላችሁ። ዳቦ የሚያደርገው ያው ነው፣ ቂጣ ነው፣ ዱቄቱ ያው ነው። ላይክ ምንድነው ለየት የሚያደርገው ብትሉ ኢንስቲትዩሽን ወርዱ ነው። ጌታ ኢየሱስ ታልፎ በተሰጠባች ሌሊት እንደዚህ አለ፣ ይህ ለአዲስ ኪዳን የሚሆን ደሜ ነው ስጋዬ ነው የሚለውን ፕሮክሌም ማድረግ ቂጣውንና ጽዋውን በዛ ሞመንት መንፈሳዊ እግዚአብሔር የሆነ አንድ መንፈሳዊ ነገር ሊሰጥ የለየው ነገር ያደርገዋል። ያ ቃል ሲጠፋ ግን ምንም ባዶ ነው። ውሃ ውስጥ እድሜ ልካችሁን ገብታችኋል፣ ነገም ትታጠባላችሁ፣ ታጥባችኋል። ምን ነው የጥምቀት ውሃን ለየት የሚያደርገው ስትሉ የስብከት ቃሉ ነው። ስለዚህ አንዱ ሮማን ካቶሊኮችን ሪፎርመሮቹ ከሚወቅሱበት ምክንያት አንዱ ምንድን ነው? ላቲን ነው የሚነበበው፣ ሰው አያውቅም። እዚህ ተዋህዶም ላይ እንደሚደረገው ነው፣ ግዕዝ ነው የሚባለው አይደለ?
ያ ነው አንዱ ክርክራቸው። ሰው ምን እየተደረገ እንደሆነ አያውቅም። ደግሞ ካላወቀ ከሌላ ምግብም ይሁን ከሌላ ነገር የሚለየው ምንም ነገር የለም የሚል ነው። እንዲያውም በቃሉ ውስጥ የተነገረውን መንፈሳዊ ነገር በሚታይ መንገድ እናየዋለን። ቃሉን ግን ካጠፋችሁ ሚኒንግለስ የሆነ ድርጊት ይሆናል፣ ባዶ ነገር ይሆናል። ልክ ሙሴም ልዩነቱ ያ ነው። እንደምታዩት መስዋዕቱን ሲሰጥ በከፍ ባለ ድምፅ ይላል። እዚህ ላይ አንድ ሰው እየጮኸ ነው የሰጠው ይላል። ይሄ የሚሰጥበት ምክንያት ይሄ ነው ተብሎ ያ ቃል ያ የሚነገረው ቃል ነው ያንን መስዋዕት ትርጉም ያለው የሚያደርገው። ለምንድነው ይሄ ነገር ወሳኝ የሆነው ብትሉ ዛሬም እኛ እግዚአብሔር በቸርነቱ የኃጢአትን ይቅርታ የወንጌል ስብከትን ሲሰጠን እግዚአብሔር እኔን እንደወደደኝ በምን አውቃለሁ? ብዙ ሰው እግዚአብሔር የኃጢአት ይቅርታ እንደሰጠው እንደሚወደውም በግለሰብ ደረጃ ማወቅ ይፈልጋል አይደለ? በህልም እንዲነግረው ይፈልጋል። ወይ ደግሞ አንድ ነቢይ በተለየ መንገድ ምን ልበላችሁ፣ የእኔ ወንድም የሰራዊት ጌታ እግዚአብሔር ይወድሃል፣ ዛሬ የተሰጠኝ መልእክት ይሄ ይሄ ተገቢ ነው ወይ ነው ጥያቄ። በሚያስደንቅ ሁኔታ እግዚአብሔርን ያወራው የነበረው ሙሴ ብቻ ነው። ብሉይ ኪዳንም ላይ ሁሉ ሰው አያወራም እግዚአብሔር። አንዳንድ ሰው በመሰረቱ ያ ዘመን ደስ አይልም ይላል። በአግባቡ ማሰብ ያስፈልጋል። ዛሬም ወንጌሉ ሲሰበክ በጥምቀትም ደግሞ ሲሰጥ ደግሞ በጌታ እራትም ሲሰጥ እግዚአብሔር የምር ፈቃዱ እንደዛ ነው። ሙሴ ተቀብሎ ያንን እንዳወጀ የአዲስ ኪዳን ወንጌል ሰባኪዎችም ሲያውጁ ሰው ያንኑ ቃል መቀበል መቻል አለበት። ነገር ግን እዚህ ጋር ነው ወሳኙ። እንግዲህ ከወንጌልም ጋር ዛሬም ለእኛም ትርጉም እንዲኖረው ወደ ማድረግ የምንሄደው እግዚአብሔር ለተናገረው ነገር በአፉ ለተናገረው ነገር በሚታይ መንገድ ሊመጣ ያለውን የክርስቶስን ማዳን እንዲያዩ ይህንን ምልክት አድርጎ ሰጣቸው። ዛሬም በወንጌሉ ያለው የእግዚአብሔር ቸርነት እንደዛ ነው። ምንም እንኳ ኢየሱስ ሲሞት ባናይም ማለትም በዛን ቀን አጠገቡ ሆነን የእግዚአብሔርን ደግነት ኢየሱስ ያለፈበትን መንገድ ባንረዳም በወንጌል ቃል ስብከት ተነግሮ በጥምቀትና በጌታ እራት ሲሰጥ ያንኑ መመልከት መቻል ያስፈልጋል። አንድ ሰው እንደዚህ ይላል፣ This happens when his blood is like a seal engraven on our hearts, or when we not only hear God speaking, but also see Christ offering himself as a pledge for those things which are spoken. If this thought only came to our minds, that what was read is not written so much with ink as with the blood of Christ, that when the gospel is preached, his sacred blood distills together with the voice, there would be far greater attention as well as reverence on our part here. እኔ የምፈልገው ለምንድን ነው መጽሐፍ ቅዱስን ስታነቡ በሆነ ኢንክ የተጻፈ ሳይሆን በክርስቶስ ደም የተጻፈ መሆኑ ይታየን ይላል። ያ እስካልሆነ ድረስ ለእግዚአብሔር ወንጌል የላቀ ክብር አይኖረንም ይላል። ይሄ ነገር ወሳኝ ይመስለኛል። እግዚአብሔርን ለማምለክም የኃጢአት ይቅርታችንንም ለመረዳት እግዚአብሔር የምር ይቅር እንዳለን የእግዚአብሔርን ታላቅ ማንነትም ለመረዳት ምን ማለት ነው ብትሉ ሰዎች የክርስቶስ ደም ባልተሰበከ ቁጥር የእግዚአብሔር ቅድስና በኃይል ባልተሰበከ ቁጥርና ክርስቶስ ደግሞ ደሙ እንደፈሰሰ ባልተነገረ ቁጥር አንድ እግዚአብሔርን ሲሪየስ ላይ አይወስዱት። እግዚአብሔርን ማለፍ ቀላል አድርጎ ሰው ያስባል አይደለ? አንዳንድ ሰው ከራከራለሁ ሊል ራሱ ይችላል በፍርድ ቀን። ማን ያውቃል አይደለ? ህይወቴን አስረዳዋል አይደለ? የምናስረዳው አይነት ህይወት እንዳለን ልናስብ እንችላለን። ኃጢአት አልታይ ብሎ ነው ማለት ነው። አለፍ ሲል ደግሞ እግዚአብሔር የወደደበትንና ደግሞ ያጸደቀበትን ታላቅነትም አንረዳም። ሰዎች በደም በኩል ራሱን የገለጠውንና ራሱን ከሰው ጋር ያስተሳሰረውን አምላክ በሸሹ ቁጥር እውነተኛ አምልኮ አይኖራቸውም። ወይ እግዚአብሔርን በጣም ከማሳነሳቸው የተነሳ መንፈሳዊ ህይወታቸው የለመለመ ይመስላል። አውት ኦፍ ዲስሪስፔክት የሚመጣ መንፈሳዊ መንሳፈፍ አለ አይደለ? ሬቨረንስ የሌለው እግዚአብሔር አባብዬ ጓደኛዬ ተብሎ ሰዎች በጣም የቀረቡ ሊመስሉ ይችላሉ። ግን
ብሉይ ኪዳንም ላይ እግዚአብሔርን እንደዛ ቀርበዋል ሰዎች አይደለ? ጣዖቶቻቸውን አቅፈው የሚኖሩ አሉ። እንደ ራሔል ራእዩ ላይ ተቀምጣችሁ አምላክ ነው ልትሉ ትችላላችሁ። መቅረብ ኢዝናት ትሩሊ እግዚአብሔር ማወቅ ነው ማለት አይደለ? ራሔል የአባቷ ቤት ጣዖት ወስዳ ስትሄድ አንዳንድ ሰው አባቷን ከጣዖት አምልኮ ለማዳን ነው ይላሉ። አይደለም። እንደዛ ቢሆን ኖሮ የሆነ ገደል ውስጥ ትጥል ነበር። አባቷ እኮ ሲመጣ 3-4 ቀን ምናምን አልፏል። ምንድን ነው ፍርሃቱ? ከእውነተኛው አምላክ እየራቁ ቢሆንስ የሚል ፍርሃት ነው ያዕቆብ ይዟት ሲመጣ እና እንዲያውም በኋላ ያዕቆብ ቤት ውስጥ ጣዖት አምልኮ ከመብዛቱ የተነሳ እግዚአብሔር ገስጾት ቤት ውስጥ ያለውን ሁሉ ጣዖት አውጥቶ እንዳቃጠለ እናነባለን። ምን ልላችሁ ነው? አንዳንዴ እግዚአብሔርን ቀርበዋል ማለት አይደለም። ሰው ራሔል እንግዲህ ላዩ ላይ ተቀምጣ አባቷ መቶ ሊፈትሽ ሲል አይ እኔ እንትን ላይ ነኝ፣ የሴት ወግ ላይ ነኝ አለችው። ኢትስ ሳርካስቲክ ነው አይደለ ስቶሪው። አንዳንድ መጽሐፍ ቅዱስ አይናገርም አንድ ነገር እንደሚያስቅ እና ሪዲክለስ እንደሆነ አይነግራችሁም። በስቶሪ ውስጥ ራሱ ያሳያቸዋል። አስባቸው ራሷ የተቀመጠችበት አምላኳ ሲሆን ማለት ነው። አሜዚንግ ነው አይደለ ብላችሁ አታችመንት እግዚአብሔርን በጣም ሶፍት በሆኑ ቃላቶች መጥራታችን እናውቀዋለን ማለት አይደለም። ነገር ግን እግዚአብሔርን እጅግ አስፈሪ አድርገን ይህን አምላክ እንዴት ነው አንድ ጊዜ አንዲት እህት እንደዚህ አምላካችን እንደዚህ ነው ብዬ ስናገር ኢትስ ሪሊ ወንደርፉል ቱ ሚ። ሄደህ መዘመርህ ለዚህ አምላክ ያስደንቀኛል። ልጁን እንደዚህ በጆባዊ ነስነታቸው ግለሰቧ እህት ማለት እንትን እንዳላቸው ታደላችሁ። ግን እንዴት ይህን አምላክ ነው ብለህ ወደዚህ አድርገህ ታመልከዋለህ? ለምን እንደምንወድ አምላካችንን ላይገባቸውም ይችላል ነው አይደለም? እንደዚህ ኃጢአትን የሚጸየፍ እንደዚህ ሲኦል ላይ ይቀጣል እያለን እንዴት ነው የወደድነው አምላካችንን? አይደለም? አቅልለን አይደለም፣ ጀስትሱን አሳንሰን አይደለም የወደድነው። ለእኛ እንዲቀለን አድርገን ሞልድ አድርገን ነው አይደለም? ቆራርጠን ለእኛ የሚበጅ አምላክም ሰርተን እኔ ይሄ እዚህ ጋር የአምላክ አልተመቸኝም ብለንም አይደለም። አሴኢዝ ተቀብለን በክርስቶስ ኢየሱስ እናመልከዋለን። ያ ሊሆን የሚችለው ግን ትሩሊ ኃጢአትን በመረዳት እግዚአብሔር ለምን በደንብ ሊተዋወቅ እንደፈለገ ከገባን ብቻ። ህዝቡም ጭምር እንዴት መረጨት እንዳለበት እግዚአብሔር ፊት ስትቀርቡ ደም ሰውነታችሁ ላይ ተቀብተው የምትቀርቡት ብሉይ ኪዳን ላይ አይደለ? የሞት መልአክ ቤታቸው ሲመጣ በምንድን ነው ያመለጡት? እግዚአብሔርና እኛ እንተዋወቃለን በቃ አይደለም። በራችሁን በደም ካልቀባችሁ ይሞታል ልጃችሁ ተብሎ ተነግሮ አይደል? አውቃለሁ እግዚአብሔርን አይባል አይደል? ያውቀኛል የኔን ዘር እንዴት ይጠፋዋል የአብርሃም ዘር እንደሆንኩ እንደዛ ይሳል አይደል? የበጉን ደም በቤታቸው መቃል ላይ ቀብተው ነው ያመለጡት ከእግዚአብሔር ጀጅመንት። የሞት መልአክ ከእግዚአብሔር ዘንድ የመጣው ማለት ነው። እግዚአብሔርን በአውቃለሁ ሳይሆን በደም ነው የምንተዋወቀው የምናመልከው። እዚህ ላይም ህዝቡ ላይ ጭምር ደግሞ ሙሴ ምን ያደርግ ነበር? ይረጭ ነበር። ስለዚህ የክርስቶስ ደም ተረጭተን በእግዚአብሔር ፊት ቦልድሊ እንቀርባለን። ገብታችኋል? የሆነ የክርስቶስ ስቃይ ሰውነታችን ላይ ተሸክመን ማለት ነው። በዛ ምክንያት ይሄ ሰው ተቀጥቷል ተብሎ ይታለፋል። ግን በጣም ልብ የሚነካውን ቁጥር 21ን ተመልክቶ አንዳንዶች ስለፈሩ አልፈውታል። እንዲሁም ድንኳኒቱንና ማገልገያ እቃውን ሁሉ በደም ረጨው። Moreover, he sprinkled with the blood both the tabernacle and all the vessels of the ministry. ለምን ህዝቡ አይደል እንደ መረጨት ያለበት? ለምንድን ነው ቤተ መቅደሱ በደም የሚረጨው? ካልቪን እዚህ ጋር በጣም ኢንተረስቲንግ ነገር ያወራል። ብዙዎች ይህንን ይጨነቃሉ ይላል። ነገር ግን እኔ ልንገራችሁ ቤተ መቅደሱ የእግዚአብሔር ኢሜጅ ነው ይላል። የእግዚአብሔር መልክ ነው አይደለ? ባለፈው እንዳያችሁት ቤተ መቅደሱ ስትገቡ ምን አለ? የኪሩቤሎች ክንፎቻቸውን ዘርግተው ከዛ ከነሱ ስር ምን አለ? የስሬት መክደኛ አለ፣ መርሲ ሲት አለ። እሱ ስር 10ቱ ትእዛዛት አለ እና ካህኑ ሄዶ ምን ያደርጋል? ደሙን የሚረጨው እዛ መርሲ ሲት ላይ ነው። ህጉ ከታች አለ። እንግዲህ ህጉ ስለማያድነን እግዚአብሔር በዚህ ህጉን ይሸፍነዋል ነው የመርሲ ሲቱ ላይ የሚፈሰው ደም። ኪሩቤሎች እንደምታውቁት ባለፈውም ለማውራት እንደመኮርኩት ነው። እግዚአብሔርን ብሉይ ኪዳን ላይ ሲገልጽ በኪሩቤል ላይ የሚቀመጥ ወይ ደግሞ በመላእክት የተከበበው አምላክ አድርጎ ነው። ቤተ መቅደሱ የእግዚአብሔር ኢሜጅ ነው፣ የእግዚአብሔር መልክ ነው። ምዕራፍ 9 መግቢያው ላይም ስታዩት ወደ እግዚአብሔር ቅድስት ቅዱሳን ብሎ የእግዚአብሔር ማደሪያ እንደሆነ ይናገራል።
ከዚህ ተነስተን ካሰብን ምን ያሳየናል ብትሉ አምላካችንንም ስናስበው በደም የተሸፈነ አምላክ አድርገን ነው በክርስቶስ ኢየሱስ። እዚህ ጋር ነው እንግዲህ ጠበቅ እያደረኩ የምሄደው። አምላካችንን ያለ ደም ካሰብነው እኛም ልንፈራው እንችላለን። ያለ ደም ስላችሁ ደግሞ በክርስቶስ ልጁን የሰጠ አምላክ አድርገን ካላሰብን አያስደፍርም አይደለ? ባይ ዘ ዌይ the way how it changes ዌይቱን ተመልከቱ። የምታመልኩት አምላክ አንዳንድ ሰዎች እግዚአብሔር ልጁን አሳልፈው ለሞት ለዚህ አይነት አሰቃቂ ነገር መስጠቱ እንዲያውም እግዚአብሔርን ክፉ ያደርገዋል። እኔ እንኳን ልጄን እንደዚህ አላደርግም ይላሉ። እሱ ጋር ነው ወንጌሉ ያለው። ሰው እንኳን ለገዛ ልጁ ላይ ያደረገውን ነገር አምላካችን የገዛ ልጁን አሳልፎ ሰጥቷል እያለ አይደል? ሰው እንዴት በዚህ ያዝናል አይደል? ኮዝሚክ ቻይልድ አቢዩዝ ብለውታል። ይህ ምን አይነት ፓጋን የሆነ ትምህርት ነው በማለት ግን እንደዛ ነው። መጽሐፉ ራሱ የኛ የወንጌል ስብከት ኮንሽስ ነው ያንን አይደለ? እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለምን እንዲሁ ወደደ። አሜዚንግ እንደሆነ ስለሚያስብ ማለት ለዛውም አንድ ልጅ ብዙ ልጆች ነበሩት፣ ከዛ አንዱን አውጥቶ መልአክ ነው አይደል? መልአክ ራሱ ከዓለም ተጀዋዊት ልጆች ቀላል ነገር ነው አይደለ? አንድ የፈጠረውን ነገር መልሶ ይሰራዋል። እንደዛም አይደለም። ሂስ ልጁ ነው በባህሪው ከዘላለም አንድ ብቻ አለው፣ አንድ ልጅ ብቻ አለው እግዚአብሔር አብርሃም የልጅን የመስጠትን ወይት እንዲረዳ ነው እድሜውን ሙሉ አስጠብቆት ሰጥቶት ከዛ አደገልኝ ሲል እስቲ ልሰዋልኝ አለው አይደል? ከዛ አብርሃምን አስጣለው፣ ግን ልጁን አልሳሳም። ለዛ ነው የምንለው አብርሃምን እግዚአብሔርን አርሲታል። አብርሃምን የሚያስጥለው አካል በግ ተገኝቷል። ኢየሱስን ግን ከእግዚአብሔር እጅ የሚያስጥለው አልተገኘም። መጀስቲክ አምላክ ነው ያለ አይደለ? ፍቅሩ እጅግ ዌይት ያለውና አስፈሪ አይደለ? ጀስትሱ ብቻ አይደለም። እንዴት እንዲህ አይነት አምላክ የት ይገኛል አይደለ? ጠርቁ አምላክ ካለ እናወዳድር። ጣዖታት ይምጡ፣ የእስላሞችም አምላክ ይምጣ፣ የተለያዩ አማልክቶች ይምጡና እናወዳድር። እግዚአብሔርን በደም የተላበሰ አምላክን ማየት ያስደፍረናል ነው። እንዲህ ከወደድን we can boldly ወደ እርሱ መሄድ እንችላለን። ጳውሎስም ሮሜ ምዕራፍ 8:32 ይላል አይደለ? የገዛ ልጁን ስለኛ አሳልፎ ከሰጠን ከእርሱ ጋር ሁሉን እንዴት አይሰጠን ይላል። ኤዘር አምላክ እግዚአብሔርን ታላቅነቱን አውቀን ነገር ግን በክርስቶስ ኢየሱስ ያለውን ማዳኑን በመረዳት እየቀረብነው ነው ወይ ደግሞ የራሳችንን አምላክ ሰርተን ነው እግዚአብሔርን የምንደፍረው ነው? ካልቪን እንደዚህ ይላል for the majesty of God is justly to be derided by us and the way to his presence is nothing to us but a dangerous labyrinth until we know that he is pacified towards us through the blood of Christ and that this blood affords to us a free access. All kinds of worship are then faulty and impure until Christ cleanses them by the sprinkling of his blood. እግዚአብሔር ታላቅነቱ እጅግ አስፈሪ ነው። ቅድስናው እጅግ አስፈሪ ነው ማጀስቲ። ነገር ግን በጌታችን በኢየሱስ ክርስቶስ መድፈር እንችላለን። ቁጥር 2 በእርግጥ ከጥቂት ነገሮች በቀር ሁሉም ነገር በደም መንጻት እንዳለበት ሕጉ ያዛል። ደም ሳይፈስ ስርየት የለም ይላል። የብሉይ ኪዳን አምልኮ ከሞላ ጎደል ደም ነው ይላል ጸሐፊ። ልብ አይነካም? ከሞላ ጎደል አንዳንድ ቦታ ላይ ብቻ ደም ቀርቶ መንጻትን እናነባለን እንጂ ውሃ ወይም ሌላ ነገር ገብቶ ከሞላ ጎደል እንዲሁ እናወራ ከተባለ ከጥቂት ነገር በስተቀር ሁሉ ነገር በደም መንጻት እንዳለበት በሕጉ እናያለን። ለምን? ደም ሳይፈስ ስርየት የለምና። ይቅርታ ብሎ ነገር ያለ ደም የለም ይላል። ስለ እግዚአብሔር ጀስቲስ ነው እያወራ ያለው። ፎርጊቭነስ ብሎ ነገር የለም። ኃጢአትን ያለ ደም የሚተው አምላክ ካሰብን ሌላ አምላክ ነው ያለን። የኃጢአትን ይቅርታ ያለ ደም ካሰብን እውነተኛ አምላክ አይደለም የምናስበው። አእምሯችን ላይ ራሳችን ዲስኮምፈርት የሚፈጥር አምላክ
አስወግደን የራሳችንን አምላክ ስታብሊሽ አድርገናል። እንደዛ ነው እየሆነ ያለው። እግዚአብሔር እኛ አሁን የምናወራው ከዚህ መጽሐፍ የተላቀቀ አይነት መገለጥን አይደለም። ይህን መጽሐፍ ዘግታችሁ ሁሉ ነገር ማሰብ ትችላላችሁ። ሳብቱ እኔ ደስ አይለኝም ልትሉ ትችላላችሁ። ይሄ አምላክ እኔ ትንሽ ምቾቴን ይነሳዋል። አንድ ጊዜ ኤን.ቲ. ራይት ኢንተርቪው ላይ ሲጠየቅ ይህ በጣም የሰው ልጅን ኮንሽስ የሚጎዳ ስብከት ነው አለ። እግዚአብሔር ቁጣውን በልጁ ላይ አፈሰሰ የሚለው ትምህርት በተለይም ደግሞ በወላጆቻቸው ስለመወድህ ነው የምቀጣ በሚል መንግስትና ወላጅ ላደጉ ሰዎች ቸርችም አቢዝ ማድረጊያ ነው የምታስተምረው። ስለሚወድ የሚቀጣ አምላክ፣ ልጁን ስለወደደ የቀጣ አምላክ። እንደዛ አይደለም የምንሰብከው አይደለ? እኛንን ያጠፋ ነው። ልጁንማ ይወደዋል፣ መስጠትማ አይፈልግም እግዚአብሔር አይደለ? እግዚአብሔር በቃ በቀላል ችግር የለውም ብሎ ልጁን ሰጠ አይ። እንዲሁም እሱ ለመሳለቅ ሲፈልግ ምን ያህል ሲያወራ እንግዲህ ኢቫንጀሊካል ነው ማይንድ ዩ። እንዲሁም ኤገስትና ኢቲሲ ላይ ሰው ሁሉ የሚማረው በሱ መጽሐፍ ነው መሰለኝ ይባላል። እና ምን ይላል እንዲሁም የወንጌል ስብከቱ ምን ይመስላል አለ። እግዚአብሔር ይሄ ስራ የመስቀሉ ስራ እጅግ ደስ ስለማይሄድና አንተ ስራ እኔ አልጠቀም ብሎ ልጁን አሳልፎ ሰጠ ተብሎ ይነበባል አለ። እንደዛ ነው የሚመስለው ሰዎች እንደሚያስተምሩት። እኛ ግን እንደዛ አንልም አይደለ? እግዚአብሔር ልጁን አሳልፎ መስጠት ስለቀለለው ነው አንድ ነው። እግዚአብሔር ሰማይ በታላቅ ሳቅ ልጁን አሳልፎ ሰጠ ብለን አንሰብክም። የእግዚአብሔር ይሄ ነገር እንደሚከብደው የምታውቁት ፀሐይና ደመና ፍጥረት ሁሉ ሽሽት ላይ ነው የነበረው። እንዲያውም አይዘክ ዋስ በጣም ስትራይኪንግ በሆነ መንገድ ብርሃን አንድ ነገርን ትገልጣለች አይደለ? የዛን ሰዓት ግን ይሄ አግሊ የሆነ ነገር እንዳይታይ ብርሃኗን ሸሸገች ይላል። ሪስትሪን አደረገች፣ የሚታይ ነገር እንዳልሆነ ለማሳየት ማለት የሚያዝናና ነገር እንዳልሆነ። የእግዚአብሔር ፍጥረት እንግዲህ እንደምታውቁት የእግዚአብሔርን መልክ ያሳያል። እግዚአብሔር ሲቆጣ ዝናብን ይከለክላል፣ ፀሐይ፣ ድርቅ እንደዚህ ይሆናል እና እዛ መስቀል ሞት ላይ ግን ፍጥረት ሁሉ ሼክ ነው ያደረገው። የእግዚአብሔር ፍጥረት ሁሉ በታላቅ ፍርሃት ነው እየተርበተበት። የማይታየው አምላክ ምላሽ ምን እንደሆነ ከዚህ እንገነዘባለን ብዬ አስባለሁ። አንድ ጊዜ እንዲያውም ሲንክሌር እያወራ ምንም እንኳ እግዚአብሔር አባት ባይሰቃይም በዚህ መንገድ ባያልፍም ይላል የአቤሴሎምን ታሪክ በማምጣት ምን ነው የልጄን ሞት የኔ ባረገው፣ ይሄ ሜቢ የእግዚአብሔርን መንገድ የአባትን ፒክቸር ሊያሳየን ይችላል በማለት ይናገራል። ወይም ደግሞ ዳንኤል በአንበሳ ጉድጓድ ውስጥ በነበረ ጊዜ ንጉሱ የተሰማውን ጭንቀት ልንረዳ እንችላለን። ያን ስንል እግዚአብሔር ዲቫይን ጀስቲስ አልወሰደም በክርስቶስ ኢየሱስ ማለታችን አይደለም። ነገር ግን ልንረዳው በማንችል መንገድ ካልብን ይላል እጅግ ይወደዋል፣ ነገር ግን ቀጥቷል እንላለን። ኢየሱስን የቀጣውት ወታደሮቹ አይደሉም፣ ሰይጣን አይደለም፣ እግዚአብሔር ራሱ ነው። ልክ የብሉይ ኪዳን መስዋዕት በእግዚአብሔር በአምላካችን በቅዱስ ቅዱሳን እንደሚፈስ የጌታችንን ደም የፈሰሰው በእግዚአብሔር አባታችን ፊትም ነው እንላለን። ይህ ወንጌል የሚከብደው ሰው መሸሽ ይችላል። የምትጸየፉት አዲስ ኪዳን ብቻ ብሉይ ኪዳን ሃይማኖትን ጭምር ትጠላላችሁ። እንደዛ እንደማለት ነው። እግዚአብሔር ኃጢአትን እጅግ ይጸየፋል። የኃጢአት ደመወዝ ደግሞ እግዚአብሔር የሚከፍለው ዘላለማዊ ሞት ነው። ስርየት እንዲመጣ ደም መፍሰስ አለበት። ገና በዘፍጥረት መጽሐፍ ላይ ራሱ ያየነው እሱን ነው። አዳምና ሔዋን ልብስ እንዲለብሱ ለመጀመሪያ ጊዜ የእንስሳት ደም ፈሷል። እኛም ርስትን በጎ ነገርን ሁሉ እግዚአብሔር ያገኘ ነው በክርስቶስ ኢየሱስ ነው። የብሉይ ኪዳን ታሪክ ላይ እንደምታዩት በጉን ከሰው በኋላ ደሙን በመቃኑ ላይ ከቀቡ በኋላ ቤት ገብተው ግን ምን ያደርጉ ነበር? የበጉን ስጋ ይበሉ ነበር። እያንዳንዱ ጉርሻ በአንድ አካል ስቃይ የመጣ ነው። ከግብፅ ምድርም ሲወጡ ደግሞ ልክ መስዋዕቱን ሰውተው ነበረ የሞት መልአክ እንዲያመልጣቸው። ከዛም ደግሞ አለፍ ሲል እንደገና ከግብፅ ምድር ነፃነትን ከማግኘታቸው በፊት ምን ሰውተው ነው ያለፉት? የፋሲካን አይደል? ፓስኦቨር ራሱ የምናከብረው ምንድን ነው? ሞት አለፈ ጭምር ነው። ከዛ ደግሞ የግብፅ ፈርዖንንም ያንን ሁሉ ከማግኘታቸው በፊት በግ እንደ ሰው እናነባለን።
ደግሞም እንደምታውቁት የኤርትራ ባህር የእግዚአብሔርን ጀጅመንት ነው የሚወክለው። መጽሐፍ ቅዱስ ላይ ውሃ የእግዚአብሔርን ፍርድን ነው የሚያመለክተው። እዛ በዘፍጥረት መጽሐፍ ላይ እንደምታዩት በኖህ ጊዜም ከዛ ውሃው የፈርዖንንና ሰራዊት ምን አድርጓል? ውጦ አስቀርቷል። የእግዚአብሔር ሕዝብ ያመለጠበት ብቸኛ ምክንያት ከሰው በግ የተነሳ ነው። ኢየሱስ ክርስቶስ የመስቀል ሞትን የገለጸው በጥምቀት ነው። እኔ አንዲት የምጠመቃት ጥምቀት አለችኝ አለ። ከዛ እኛም እንጠመቃለን አሉ ያዕቆብና ዮሐንስ። አይ ይቅርባችሁ አሉ። በመስቀል ላይ መሞቱን ለመናገር ሲፈልግ ማለት የእግዚአብሔር ልጅ ኢየሱስ ስለኛ በእግዚአብሔር ቁጣ ተጠምቋል ነው የምንለው። አለፍ ሲል የዮናስን ታሪክም እንደምታውቁት የዮናስ ታሪክ ምሳሌ ሆኖ ይኖራል ተብሎ ተነግሯል። እንዴት ነው ምሳሌ የሚሆነው ብትሉ ዮናስን በውሃ ውስጥ ባህር ውስጥ በመጣል ነው መርከብ ላይ ያሉ ሰዎች የተረፉት። ዮናስ ጥፋተኛ ስለሆነ ነው። እኛ ግን ያመለጥነው ንጹህ ሰውን በመጣል ነው። መርከብ ላይ የተረፈው ለወንጀለኛ ነው። በውሃ ውስጥ የተጣለ ብቻ ነው ንጹህ። በእግዚአብሔር ማዳን ሄዳን ነው እንዲህ አይነት መንገድ። ስለዚህ ኃጢአትን ሚኒማይዝ ማድረግ ሞኝነት ነው። እግዚአብሔርንም ስናስብ በክርስቶስ ኢየሱስ ብቻ ሳይሆን ደም ያለው ኢየሱስን እናስብ አይደለ? ዛሬ ኢየሱስ ይሰበካል፣ ግን ደም የማይፈሰው ኢየሱስ ነው የሚሰበከው። ተራራውን ስብከት የሚሰብክ አይደለ? የኪንግደሙን ኢቲክስ የሚያስተምር አይደለ? መስቀሉ ጋር አይደርሱም። እኔ ደግሞ እላቸዋለሁ መስቀሉ ካልተሰበከ ሁሉ ነገር ባዶ ነው። ጳውሎስም ለዛ ነው ክራይስት and him crucified የሚል። ኢቭን ኢየሱስን ብቻ አይደለም እንሰብከው፣ ኢየሱስን የተሰቀለውና ደም የሚፈሰውን ኢየሱስን መስበክ መቻል አለብን። ያን እስካልሰበክን ድረስ ደግሞ እውነተኛው ነው እየሰብከናል ማለትም አንችልም። እግዚአብሔርንም ደግሞ በክርስቶስ ደምና መስቀሉ በኩል ካላወቅነው በስተቀር እናውቀዋለን ማለት አይቻልም። እግዚአብሔርን ሳስብ እንዲሁ ሁል ጊዜ ከደሙ ልለየው አይገባም። ኤቭሪ ታይም እግዚአብሔርን በጸሎትም ስንጸልይ ሁሌ በልጅህ በፈሰሰው ደም ምክንያት ይህን ጸሎት እናቀርባለን ማለት መቻል አለብን። አንድ ጊዜ አንድ ሰው ሲጸልይ እንደዛ ስትራይክ አድርጎኛል። ስፔሲፊካሊ አድርጎ በፈሰሰው በደሙ በኩል ይህን ጸሎት እንጸልያለን ይላል። እንደዛ ነው መታሰብ ያለበት። እዝና ጀስት ኢየሱስ አይደለም የፈሰሰው የክርስቶስ ደም ነው የሚያድነን። ሐዋርያው ጳውሎስ ራሱ አይገርማችሁም? ቅድም ሮሜ 3:25 ላይ በደሙ በማመን ነው ምንድን ነው? በኢየሱስ ብቻ በማመን አይደለም፣ በደም ባለው ኢየሱስ በማመን ነው ምንድን ነው? ለዛ ነው ኢየሱስ የሚለውን ደም ብሎ የሚያልፈው አይደለ? በኢየሱስ ማመን እኮ ነው፣ ግን ስፔሲፋይ ይጫነውና ግን በክርስቶስ ደም በማመን ድነናል። 3:25 እዩት። ሮሜ 5:9 ተመልከቱ። ቀጥታ ኢየሱስና ደምን እኩል ያደርጋል። ምን እያለ ነው ብትሉ ደግሞ በጣም ቫዮለንት በሆነ በክርስቶስ ሞት እስከዛሬ ማንም እንደዛ ተሰቃይቶ አያውቅም፣ ወደፊት አይሰቃይም። ደግሞ የተሰቃዩ በእግዚአብሔር እጅ ነው ስለ ኃጢአተኞች። ሲኦል እግዚአብሔር የሌለበት ቦታ አይደለም። በእኛ እምነትና በእውነተኛው ስብከት አምላካችን እግዚአብሔር በእውነት የሚያጠፋ እሳት ነው። ሲኦል እግዚአብሔር የሌለበት ሳይሆን እግዚአብሔር በቁጣ በቅድስናውና በጀስትሱ የሚገኝበት ቦታ ነው። እግዚአብሔር በቦታ የሚሰፈር አምላክ አይደለም። በመሰረቱ ከሲኦል ጀርባውን አዙሮ ከገነት ወጥቶ ተራምዶ አይደለም ወደ ሲኦል የሚሄደው። አምላካችን በሁሉ ስፍራ አለ። ነገር ግን ሲገኝ ለልጆቹ በክርስቶስ ኢየሱስ በምህረትና በክርስቶስ ኢየሱስ በተሰራው ስራ በፍቅር ይገኛል። ጆናታን ኤድዋርድ እንዳለው heaven is the world of love ይላል። ደግሞ በመስቀሉ በፍርዱ ደግሞ በሲኦል በታላቅ አስፈሪ ማጀስቲክ በሆነ ቁጣው ኃጢአተኞች ሰይጣንም ሁሉ ከእግዚአብሔር ጋር ያኔ ቅጣቱን ለመቀበል ይተሳሰራል። ሲኦል ላይ የሚቀጣው ዲያብሎስ አይደለም። ራእይ ላይ ምን ይላል? አውሬውና ሰይጣን አንድ ላይ ወደ ምን ተጣሉ? ወደ እሳት ባህር ተጣሉ። ሰይጣን ራሱ እስከዛሬ ለሰራው አመፅና በደል ክፋት ሁሉ ከእግዚአብሔር እጅ ፍርድን የሚቀበልበት ቀን ይመጣል። ስለዚህ ምንድነው? ወይ በኢየሱስ ክርስቶስ ነው ወይ ደግሞ የዕብራውያን ጸሐፊ መጽሐፉ መጨረሻ ላይ ሲደመድም ያስጠነቅቃል። ኢየሱስን ትተን ከሄድን የሚያጠፋ አስፈሪ የሆነ ሲኦል ብቻ ሳይሆን እግዚአብሔር ነው የምናገኘው። እግዚአብሔር አምላካችንን በልጁ በኩል ስላደረገው ታላቅ ነገር አመስግነን እንጨርስ። እግዚአብሔር አባታችን ሆይ ስለ ታላቅ ማዳንና ስለ ቸርነትህ እናመሰግናለን። ለአባቶቻችን እንደገለጥክ በልጅ በክርስቶስ ኢየሱስ ማዳንህን ስለፈጸምክ ዘላለማዊ ድነትን
ረፍትን በልጅ በኩል ስለሰጠህ እናመሰግናለን። እግዚአብሔር አባት ሆይ ዛሬም ኃጢአት የሚያስጨንቀን የሰራናቸው ወንጀሎች፣ ክፋቶች ተከታትለው የሚያስጨንቁን እግዚአብሔር አባት ሆይ በልጅ ደም ከጀርባችን እንዲወድቁ እንድታደርግ እንለምናለን። ይህ ደም ከአእምሯችን ውስጥ ጭንቀታችንን እንዲያወጣው በሌላ ነገር ኃጢአቶቻችንን ሶፍት በማድረግ በማሳነስና ሌላ አይነት ትንታኔ በመስጠት ሳይሆን በልጅ በክርስቶስ ኢየሱስ ደም ኃጢአቶቻችንን ፌስ በማድረግ እንድንጥላቸው እንድትረዳን እንለምናለን። አንተንም በልጅ በኩል በማወቅና በማስተዋል እጅግ ቅዱስ እንዲሁም አትቀረብ፣ ሙሴን ራሱ እንዳልህ ጫማን አውልቅ የቆምክባት እንጂ የተቀደሰች ናት እንዳልክ አንተ እንዲሁ ዝም ብለህ የማትቀረብ አምላክ መሆንን በመረዳት ጫማ በማውለቅ ሳይሆን በልጅ በክርስቶስ ኢየሱስ አሁን እንድንቀርብህ ያንን በመረዳት ከአንተ ጋር እንድንተሳሰር እንድትረዳን ደግሞም በልጅ በኩል በሰራኸው ስራ ልባችን እንዲነካ አንተ እኛን ለማዳን በዚህ ልክ በዚህ አይነት አስከፊና አስፈሪ በሆነ መንገድ ልጅህ እንዲያልፍ የገዛ ልጅህ ብቸኛ ልጅህ እንዲሞት በማድረግ ፍቅርን የገለጥክ አምላክ መሆንንም እንድንገነዘብ እንድትረዳን እንለምናለን። ስለዚህ ቀን እናመሰግናለን። ከእኛ መካከል ማንም ይህንን ወንጌል ሳያይ በልጅ በኩል አይኖቹ ሳይነካ የሚያልፍ ሰው የሚሄድ ሰው እንዳይኖር የልጅህ ደም በሁላችንም አይኖች ላይ እንዲያርፍ እና አንተን በዛው ማየት እንድንችል ዘንድ እንድትረዳን እንለምናለን። ስለ ሁሉ ነገር ተመስገን። በኢየሱስ ስም አሜን።